እሺ አመሰግናለሁ ለተሰጠኝ እድል። እንግዲህ ራሳችን ስለ ማርያም ነው ነገረ ማርያም ላይ ነው እያወራን ያለነው። ስለዚህ ማርያም ላይ ስቲክ አድርጌ ለማውራት ሞክራለሁ። አሁን ትልቁ ችግር ምንድነው? ማርያም ቤዛ ትባላለች ወይስ ቤዛ አትባልም ሲባል ከቃላቱ ባለፈ የሚሰጠው ትምህርት ምንድነው የሚለው ነው ማየት ያለብን። ስለዚህ በኢትዮጵያ ኦርቶዶክስ ቤተክርስቲያን ትምህርት መሰረት ማርያም የዓለም ቤዛ ነች ስትባል ኢየሱስን ስለወለደችው ብቻ ነው ወይ? አይደለም። ሌላ ምክንያት አለ። እኛ የምንቃወመው ወይ ሁለተኛውን ምክንያት ነው እንጂ የመጀመሪያውን ኢየሱስን ወልዷለች የሚለው ተቋሙ የለን። ግን ቤተክርስቲያኒቷ ምንድነው የምትለው የሚለው ከተቻለ ማስረጃዎችን ባሳይ ደስ ይለኛል፣ የጽሁፍ ማስረጃዎችን። እሺ ሁላችሁም እያዩ የሰማችሁ በደንብ የሚያቀርበው የጽሁፍ ማስረጃ ነው። የጽሁፍ ማስረጃው ምን ያክል ውሸት እንደሆነ አሁን ላሳያችሁ ቪዲዮ የፈለኩት በደንብ አድርጋችሁ እሱ በዚህ አጋጣሚ ማለት ነው። ኑ በብርሃኑ ተመላለሱ ተመላለሱ ኑ በብርሃኑ ተመላለሱ። እሺ አመሰግናለሁ ለተሰጠኝ እድል። እንግዲህ ራሳችን ስለ ማርያም ነው ነገረ ማርያም ላይ ነው እያወራን ያለነው። ስለዚህ ማርያም ላይ ስቲክ አድርጌ ለማውራት ሞክራለሁ። አሁን ትልቁ ችግር ምንድነው? ማርያም ቤዛ ትባላለች ወይስ ቤዛ አትባልም ሲባል ከቃላቱ ባለፈ የሚሰጠው ትምህርት ምንድነው የሚለው ነው ማየት ያለብን። ስለዚህ በኢትዮጵያ ኦርቶዶክስ ቤተክርስቲያን ትምህርት መሰረት ማርያም የዓለም ቤዛ ነች ስትባል ኢየሱስን ስለወለደችው ብቻ ነው ወይ? አይደለም። ሌላ ምክንያት አለ። እኛ የምንቃወመው ወይ ሁለተኛውን ምክንያት ነው እንጂ የመጀመሪያውን ኢየሱስን ወልዷለች የሚለው ተቋሙ የለን። ግን ቤተክርስቲያኒቷ ምንድነው የምትለው የሚለው ከተቻለ ማስረጃዎችን ባሳይ ደስ ይለኛል፣ የጽሁፍ ማስረጃዎችን። እሺ ሁላችሁም እያዩ የሰማችሁ በደንብ የሚያቀርበው የጽሁፍ ማስረጃ ነው። የጽሁፍ ማስረጃው ምን ያክል ውሸት እንደሆነ አሁን ላሳያችሁ ቪዲዮ የፈለኩት በደንብ አድርጋችሁ እሱ በዚህ አጋጣሚ ማለት ነው። ብዙ ጊዜ እኛ ጋር ማስታወሻ ይዞ የመከታተል ችግር እንዳለብን ታውቃላችሁ። እባካችሁን በደንብ አድርጋችሁ አዳምጡ። ምን ያክል ተንኮል እንደሚሰሩብንም ምን ያክል ሴራም እንደሚሰሩብንም ለማየት በደንብ አክታችሁ ባካችሁን አዳምጡ። ከዛ ስንጠየቅ ለመመለስ ያመቸናል ማለት ነው። ስለዚህ በደንብ አክታችሁ አዳምጡ። አሁን ለምን ከማስረጃዎቹ መካከል ላይ ጠቅሶ እንደሚያነሳ እናያለን በማስረጃ ማለት ነው። በደንብ አክታችሁ ተመልከቱ። ከየትኛው ማስረጃ እንደሚጠቅስም እዩ በደንብ። ከዛኛ ደግሞ ጠቅሰን እናሳያለን ማለት ነው። በደንብ ስሙ። ባለኝ ደቂቃ በትልቁ ታረጋግኝ እና ቤተክርስቲያኒቷ ምን እንደምትል በዚህ ጉዳይ ላይ ማስረጃዎችን ተራ በተራ ቶሎ ብዬ ላቅርብ። እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስለ ማርያም ያላት ትምህርት ምን ይመስላል ሲባል መጽሐፍ ቅዱሳዊ ነው ወይ? አይደለም። ምንድነው ማስረጃ? ለምሳሌ ተወሰነ ላሳይ። አሁን ማሳየው መጽሐፍ የአባ ገብረ ኪዳን መጽሐፍ ነው። አቲ ድንግል የተሰኘው የአባ ገብረ ኪዳን መጽሐፍ ነው። እዛ መጽሐፋቸው ላይ ምንድነው የሚሉት? መጽሐፈ መነኮሳትን ይጠቅሱና ጸጋ የሚመለሰው በወጣበት በኩል ነው ይላል። እውነት ነው። ስለዚህ እግዚአብሔር ለሰው የሰጠውን ጸጋ በሔዋን በኩል እንደወጣ በሴት በኩል የወጣውን ሀብት ኮመንቱ የምታጠፋላቸው ጥሩ ነው። ቢንዬ ሀሳብ ተሰብስቦ እንዲከታተሉ መንፈሳዊ በሴት በኩል ይመለስ ዘንድ ድንግል ማርያምን ለሔዋን ቤዛነት መረጣት ይላል። ተመልከቱ። ድንግል ማርያምን ለሔዋን ቤዛነት መረጣት። ከዛ አባ ጊዮርጊስ ዘጋስጫን ይጠቅሱና ምን ይላሉ? በወደኩበት በኩል ተነሳው፣ በራኩበት በኩል ቀረብኩ። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና ሁሉ በአዳም እንደሚሞቱ እንዲሁም ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ። ስለዚህ የሐዋርያቶቹ ትምህርት ንጽጽሩ በሁለቱ አዳም መካከል ነው፣ በፊተኛው አዳም እና ኋለኛ አዳም በተባለው በኢየሱስ። አንድም ቦታ እንግዲህ ከቅድም ጀምሮ የነበራችሁ ሰዎች ስንጠይቅ የነበረው ይሄ ነው። ማርያም ዳግማዊት ሔዋን ተብላለች ወይ አሳዩን ስልን ነበር። አንድም ሰው አላሳየን። ለምን? የለም። ሐዋርያቶቹ የማያውቁት የቀደመችው ቤተክርስቲያን ተመልከቱ። ሐዋርያቶቹ የማያውቁት የቀደመችው ቤተክርስቲያን የማታውቀው እመቤታችን ዳግሚት ሔዋን የሚባል ሐዋርያቶቹ የማያውቁትም መጽሐፍ ቅዱስ ላይም የለም፣ የቀደሙት አባቶቹ የማያውቁትም ነው የሚለው። ይሄን በደንብ ያዙ። የማያውቁት ትምህርት መሆኑን በዚሁ መረዳት እንችላለን። ሲቀጥል አናሎጂው አንድ ላይ ሄዳል ወይ? አይሄድም። ለምሳሌ አዳምና ሔዋን ምንድን ናቸው? ግንኙነታቸው ባልና ሚስት ናቸው። ኢየሱስና ማርያምስ ኮኔክሽኑ ምንድን ነው? አባት እናትና ልጅ ናቸው። አያችሁ፣ አናሎጂው ራሱ አብሮ አይሄድም። አዳምና ሔዋን ባልና ሚስት፣
ኢየሱስና ማርያም እናትና ልጅ። ስለዚህ አናሎጁ አንድ ላይ እንደማይሄድ በዚሁ መረዳት አለብን። ስለዚህ እነሱ የሚያነሱት ሀሳብ መጽሐፍ ቅዱሳዊም ብቻ ሳይሆን ሎጂካልም አያስኬድም። በአመክንዮም ደረጃ የሚያስኬድ ሀሳብ አለመሆኑን መረዳት እንችላለን። አሁን እዚች ጋር በደንብ ስሙ። ከዚህ ቀጥሎ እንዴት አድርጎ እንደሚናገር ተንኮል ስሙ። በደንብ አክታችሁ ስሙ። እዚህ ጋር ማርያምን ቤዛ ሲሏት በዚህ መንገድ ብቻ ነው የኦርቶዶክሳውያን አይደለም። ሌላም የሚያነሱት ሀሳብ አለ። በተለይም ከመዳን ጋር እኛ በጣም አጥብቀን የምንናገረው የምንቃወመው ከመዳን ጋር የሚነሳው ሀሳብ ነው። ለምሳሌ እዚህ ጋር ተመልከት ምን እንደሚል መጽሐፈ ሚስጥር ላይ የተቀመጠ ሀሳብ ነው። እመቤቴ ወላዲት አምላክ ሆይ አምላክ ጌታ ለሆነ ልጅሽ ስለ እኔ እንዲህ ብለሽ ንገሪው፣ አቤቱ ምሕረትን አታዘግይበት። ይህ ሰነፍ ሰው በስንፍናው ቢያሳዝን ስለ ነፍሱ ቤዛ ንጽሕናዬን ተመልከት። ይህ አባ ጊዮርጊስ ዘጋስጫ የተናገሩት ነው። ስለ ነፍሱ ቤዛ ምንን ተመልከት፣ ንጽሕናዬን ተመልከት። የአባ ጊዮርጊስ ዘጋስጫ ነው እንትን ያደረገው ኮት ያደረገው። ከአባ ጊዮርጊስ ዘጋስጫ ቀጥሎ የሚጠቅሰውን ደግሞ ተመልከቱት። እኔ እናገራለሁ 10 እሺ የለም አለ የሚል ሰው ካለ ሊያሳየኝ ይችላል። የለም እሺ እችን ነው ሄዳችሁ እዛ ድህነት ትምህርት ቤተክርስቲያን የዛን ሰውዬ ስለማይጠቅመን ነው ማሳለፍላችሁ። ካቴና ባይብል ይባል። እሺ እችን ላሳያችሁ። እችን ውሸት አንዴ ላሳያችሁ። ወንጌል ምዕራፍ 1 ላይ ተነሳ ሐሳብ አለ። ሜሎስ በጣም ተለው ጸጋ የሞላብሽ ወይ የሚለው ቃል እሺ በኦርቶዶክሳውያን በሚቀበሉት መጽሐፍ ቅዱስ ላይ ጸጋ የሞላብሽ ሆይ የሚል አለ ወይ? የለም። ምንድነው ማስረጃ? እዚህ እጄ ላይ በጣም ጥሩ። በኦርቶዶክስ የሚቀበሉት መጽሐፍ ቅዱስ ላይ እውነት ቃል በቃል ላይ ጸጋ የሞላብሽ የሚል የለም ወይ? ይሄን በደንብ እናየዋለን። ደቂቃ ለመጠቀም ላሳያችሁ። ይሄ ኦርቶዶክስ ስታዲ ባይብል ይላል። የኢስተርን ኦርቶዶክስ ቤተክርስቲያን የምትቀበለው ነው። እዚህ ላይ ጸጋ የሞላብሽ የሚል የለም። አለ የሚል ሰው ካለ ሊያሳየኝ ይችላል። የለም። ሌላውስ ኦርቶዶክስ ኦሪየንታል ኦርቶዶክስ የሚቀበሉት መጽሐፍ አለ። ለምሳሌ ካቴና ባይብል ይባል ኦርቶዶክስ ኦሪየንታል ኦርቶዶክሶች የሚቀበሉት ነው። የአባቶች ትርጓሜ የያዘ መጽሐፍ ቅዱስ ነው። እዛ ላይ ጸጋ የሞላብሽ ወይ ይላል ወይ? አይልም። ሃይሊ ፌቨርድ ነው የሚለው። በሁለቱ መካከል ልዩነት አለው። ስለዚህ ይሄ ማስረጃ እናስረግጥ። እውነት ያው እንግዲህ እንደምታውቁት ሁላችሁም የመጽሐፍ ቅዱስ ገጸ ንባባት የተተረጎሙት ከምንድን ነው? የሐዲስ ኪዳን መጽሐፍቶች ሁላችሁ የምታውቁት ከየት ነው? ከግሪክ ነው አይደለ? ከግሪክ ነው አይደለም? የሐዲስ ኪዳን መጽሐፍቶች ከግሪክ ናቸው። እንመልከታቸው እስቲ የግሪኩ ቃል ምን ይላል? መጀመሪያ ይኸው ሉቃስ ወንጌል ምዕራፍ 1 ቁጥር 48 በማስረጃ ማውራት ስላለብን ጸጋ የሞላብሽ ሆይ የሚለውን ኦ ምልዕተ ጸጋ ብሎ የተናገረውን ገብርኤል በግሪኩ ምንድን የሚለው ቃሉ? ይሄ በደንብ ተመልከቱት። ይሄ በነገራችን ላይ የዕብራይስጥ የግሪክና እንግሊዘኛውን ይሄኛው ማለት ነው። ቃሉ ምንድን የሚለው? ጸጋ የሞላብሽ ሆይ። መጀመሪያ በእንትን ላሳያችሁ፣ በእኛ ንባብ ላሳያችሁ። መጀመሪያ የሚቀድመው እሱ ነው። በግዕዙ እናስቀድምና ከዛ የግዕዙን ካሳየን በኋላ ወደ እንትኑ እንገባለን ማለት ነው። ወደ እኛ ቃሉ እንገባለን። እሺ የመጀመሪያ ቃሉ የምናገኘው 1:28 ላይ ይቅርታ፣ 1:28 ላይ ላንብብላችሁ። መጀመሪያ በመጽሐፍ ቅዱስ ላይ የሉቃስ ወንጌል ምዕራፍ 1 እችን በአማርኛ እንቀይራት። ሉቃስ ወንጌል ምዕራፍ 1 ቁጥር 28 ምን እንደሚለው? መልአኩ ወደ እርሷ ገብቶ ደስ ይበልሽ፣ ምን የሞላብሽ? ጸጋ የሞላብሽ። በግዕዙ ምን እንደሚለው? ኦ ምልዕተ ጸጋ አለ የሚለው ቃሉ የሚለው ኦ ምልዕተ ጸጋ። ምን የሞላብሽ ማለት ነው? ጸጋ የሞላብሽ። ግዕዙ የሚለው እንደዛ ኦ ምልዕተ ጸጋ። በእንግሊዝኛ ብንቀይረው ይሄንን የኪንግ ጀምስ ቨርዥን ተመልክቶ ነው እሱ ምን የሚለውን ቃል የወሰደው? ሃይሊ ምን ፋቨርድ የሚለው አይመሸወድ። ይሄ እኮ የኪንግ ጀምስ ቨርዥን ነው። የግሪኩም እንደሚለው ያው የግሪኩን ላሳያችሁ በማስረጃ ስለሆነ ማለት ነው። ይሄው ይሄ ቃል ሌላ አፕሊኬሽን እንዳይመስላችሁ ላሳያችሁ። ሂብሪው ግሪክ ኢንተርናሽናል ባይብል ነው። ይሄ 1:28 ላይ እንመልከት ገብተን ሉቃስ ወንጌል ይሄው ምዕራፍ 1 ቁጥር ስንት? 28
ምን ይላል እዚህ ጋር? ዩ ለእመቤታችን ሰው ለእሷ ማለት ነው። ፋቨርድ ዊዝ ግሬስ የሚለውም ይላል ከሪቶሚኔ ነው የሚለው። ከሪቶሚኔ ማለት ምን ማለት ነው? ፉል ኦፍ ግሬስ ማለት ነው። አሁን እሱ በካቴናም የለም በምንም የለም ይላል። በፍጹም የሚለው ምንድነው? ከሪቶሚኔ የሚለው ፉል ኦፍ ግሬስ ማለት ነው። የግሪክ ቃል ነው። በነገራችን ላይ ቻሪቶ ለሚለው ቃል ፐርፌክት ፓሲቭ የሆነ ፓርቲሲፕል ነው ይሄ ካሪቶ የሚለው ማለት ነው። ከሪቶሚኔ ማለት ፉል ኦፍ ግሬስ ማለት ነው። በዚህ ጋር ማየት እንችላለን። በቀላሉ ሁላችሁ እንድትረዱት ለማስቻል ከዚህ ከጎግል ላይ ማየትም ትችላላችሁ። ከሪቶሚኔ የሚለውን ቃል በቃል ምን ማለት እንደሆነ ማየት እንችላለን። ከሪቶሚኔ የሚለው ቃል የግሪክ ቃል ምን ማለት ነው? ወደ እንግሊዝኛ ስንተረጉሞ ስንል ካሪቶሚኔ የሚለው ቃል በቃል የሚለው ፉል ኦፍ ግሬስ ማለት ነው። ወደ እንግሊዝኛ ሲተረጉሞ ነው እንደዛ ብሎ የተረጎመው እንጂ ምንም አይነት የስህተት የቃላት ግድፈት የለበትም ማለት ነው። እሺ ከሪቶሚኔ ማለት ምን ማለት እንደሆነ እንየው። ያው the English translation of ከሪቶሚኔ ታያችኋል እዚህ ጋር is generally understood as full of grace ጸጋ የሞላብሽ ወይ ማለት ይሄ ሰው እንግዲህ ማስረጃ ያቀረበ ነው። እንግዲህ ከካቴና እንደምታዩት ይላል። የግሪኩ ቃል የሚለው ከሪቶሚኔ ነው። ከሪቶሚኔ ማለት ቃሉ ራሱ የሚናገረው ጸጋ ሊሞላብሽ ሳይሆን የሞላብሽ። ሊሞላብሽ ከሆነ ቻሪቶ ነው የሚሆነው። የሞላብሽ ከሆነ ምን ይባላል ደግሞ? ከሪቶሚኔ ይባላል። አንድ ይሄ ነው። ሁለተኛ ጀሮም የተረጎመው የላቲን አለ አይደል? የላቲን አለ ያው የቡልጌት ማለት የተረጎመው የጀሮምን ይሄንን የሉቃስ ወንጌልን 1:28 ብሎ የተረጎመው ፉል ኦፍ ግሬስ ብሎ የተረጎመው ፉል ኦፍ ግሬስ ነው የተረጎመው። ማን? ጀሮም። ምን ሲተረጉም? የሉቃስ ወንጌልን ሲተረጉም 1:18 ላይ። ይሄንን ከፈለጋችሁ ቪዲዮን ሰራበትና እንለቀዋለን። ባጭሩ የግሪኩ ቃል ከሪቶሚኔ የሚለው ቃል ፉል ኦፍ ግሬስ ማለት ነው። ጸጋ ምን ያለብሽ? የሞላብሽ። ሶስተኛ ማስረጃ የጥንቱ ክላሲካል ከኮይኒክ ግሪክ የተተረጎመው የሶሪያ መጽሐፍ ቅዱስ ራሱ ቢተረጎመው ምን ብሎ ነው? ፉል ኦፍ ግሬስ ብሎ ነው። ለጽሁፍ እንዲያመቻችሁ ተመልከቱ። እዚህ ጋር በጽሁፍ ላሳያችሁ። ኦ ምልዕተ ጸጋ የሚለው ይታያችኋል እዚህ ጋር። ተመልከቱ እዚህ ጋር ኦ ምልዕተ ጸጋ ምን ማለት ነው? ፉል ኦፍ ግሬስ። ትራንስሌትስ ምን ተብሎ ይተረጎማል? ከሪቶሚኔ ብሎ ይተረጎማል። ምንድነው የከሪቶሚኔ የሚለው ቃል? ፐርፌክት ፓሲቭ ፓርቲሲፕል ነው። የማን? የቻሪቶ። ቻሪቶ ማለት ምን ማለት ነው? ቱ ጊቭ ግሬስ፣ ጸጋን ሊሞላብሽ ማለት ነው። ገና ሊሰጥ ነው። ይሄ ግን የተሰጠ ነው። የግሪኩ የሚለው ቻሪቶ አይደለም የሚለው ከሪቶሚኔ ነው የሚለው ጸጋ የሞላብሽ ማለት። የግዕዛችን እንደሚለው ኦ ምልዕተ ጸጋ ነው የሚለው። አንድ ይሄ ነው። ሁለተኛ ቡልጌት ላቲን ቨርዥን ኦፍ ባይብል ማለት ነው። ጀሮም የተረጎመው ብሎ የተረጎመው የቡልጌቱን ላሳያችሁ ምን እንደሚል ማለት ነው። የክሪቶሚኔን የቡልጌት ምን እንደሚለው አቬ ግራሻ ፕሌና ይላል። ምን ማለት ነው? ሄሊ ፉል ኦፍ ግሬስ ማለት የቡልጌት። እሺ የሶሪያ ጥንቱ መጽሐፍ ቅዱስ ፒሺቶ ይባላል። የፒሺቶም ብሎ የሚተረጎመው ፉል ኦፍ ግሬስ ብሎ ይተረጎማል። ስለዚህ እመቤታችን ቅድስት ድንግል ማርያም ጸጋ የሞላብሽ የሚለው ቃሉ የሚናገረው ቻሪቶ ብሎ ሳይሆን ፉል ኦፍ ግሬስ የሆነውን ቃል ነው የሚናገረው ማለት ነው። እንዳው የእንትኑ ከፈለጋችሁ
ለመተርጎም ወደ ቃላት ግራሺያ ፕሌኔ እቹትና ጀሮምኖችን የተረጎማት ሚኒንጓን ስንቀይራት እንዲህ ትላለች። የጀሮምን ትርጓሜ ላሳያችሁ። እሺ ይሄው አቬ ግራሻ ፕሌኔ ይላል። ይሄ ማለት ትራንስሌት ምን ተብሎ የሚተረጎመው ሆይ ማለት ነው። ሄል ማለት ፉል ኦፍ ግሬስ ጸጋ የሞላብሽ ሆይ ነው የሚለው። ስለዚህ ይሄ ሰው በካቴናም የለም በእንትንም የለም ጸጋ የሞላብሽ ሆይ የሚያሳየን ሰው ካለ ይሄ እኮ በጣም ቀላል ነገር ነው ክርስቲያኖች። ይሄ እኮ አወዛጋቢ አይደለም። ይሄ አሁን ዕብራይስጥ አለው የሚገርማችሁ ከላይ ግሪክ አለው። ምንድነው የሚለው እዚህ ጋር ዩ ፋቨር ዊዝ ግሬስ የሚለው ቃል ምንድነው የሚለው ከሪቶሚና ይልም እዚህ ጋር ከላይ። ስለዚህ ይሄ ትልቅ ሕጸጽ ነው የተናገረው። አንድ ሰው የሚያሳየን ካለ ጸጋ የሞላብሽ ብሎ የሚያሳየን ካለ ያውም በዚህ ልክ። እሺ የሶሪያውን ደግሞ ትርጓሜ ደግሞ እንየው። ይሄ በላቲን ቋንቋ ማለት ነው። አቪ ግራሻ ፕላኔ ነው የሚለው። ይሄ በላቲን ቋንቋ ምን ተብሎ ይተረጎማል ነው ያልኳችሁ? ፉል ኦፍ ግሬስ ይባላል ነው ያልኳችሁ። እሺ ከእንደገና ደግሞ የእንታ የምንወስደው የጥንቱን ደግሞ የሶሪያን ቨርዥን ደግሞ ትርጓሜ ደግሞ ላሳያችሁ ምን ማለት እንደሆነ ማለት ነው። ቃሉን እንዳለ ልውሰደውና ከዛ እናንተ ትርጓሜውን ታያላችሁ ማለት ነው። ኦ ሌሌና እመቤታችን ነው በዛ ልክ የሚጠራት ሶሪያውያን ሌሌና ዲ ግራሺያ። እሺ ተመልከቱ። ይኸው ምን ማለት ነው ይላል? ፉል ኦፍ ግሬስ ምን ማለት ነው? ጸጋ የሞላብሽ። አይ ይሄን እኮ ራስን የጻፍከው ከራሱ እንመልከተው እስቲ። ከራሱ ከመጽሐፍ ቅዱሱ ብናየው ይሻላል ከተባለ ከመጽሐፍ ቅዱሱ ላሳያችሁ። ይሄኛው የሶሪያ መጽሐፍ ቅዱስ ነው ፒሺታ የሚባለው። ይሄንን ብትመለከቱት እዚህ ጋር መጽሐፍ ቅዱስን ከፍቶ ያሳየናል። ይቅርታ እንዴ አፕ ስለሆነ የወረደችው ትንሽ ልታስቸግር ትችላለች። እሺ ይሄን ሲከፍት ላሳያችሁ። ያስቸገረ ስለሆነ ለመክፈት ከከፈታ አሳያችኋለሁ። እሺ ይሄው አዲስ ኪዳን ነው። ይሄ ብሉይ ኪዳን ነው። ይታይ ከሆነ ጨለም አለባችሁ መሰለኝ። ይሄ ብሉይ ኪዳን ነው። ይሄ አዲስ ኪዳን ነው። ሉቃስ ወንጌል አይደለም የሚለው ሉቃስ ይሄው 1:28 አይደለም እንመልከት። ይሄው 1:28 ምዕራፍ 1 ቁጥር 28። እሺ ይሄውና 1:28 ይሄው እዚህ ጋር አለላችሁ ሚላል እዚህ ጋር ኦ ሊና አለ የሚለው ሌና ዲ ግራሻ ይላል። ይሄው ኦ ሊና ዲ ግራሻ ላይ ያልኩት ቃል በቃል ምን ማለት ነው? ፉል ኦፍ ግሬስ ጸጋ የሞላብሽ። ስለዚህ ያ ሰው ዋሽቶ በፍጹም እንደዛ አይልም። ቃሉ የማይገኝ ቃል ነው፣ በየትኛውም መጽሐፍ የለም የሚለው ቃል ፍጹም ውሸት መሆኑን በዚህ እንረዳለን ማለት ነው። እሺ እንቀጥል። ሰውየውን ነው እስቲ ምናልባት ምን እንደሚናገር ፈጠን እያልኩ ላሳያችሁ። ሁለተኛ በጣም የዋሸው የአባ ታድሮስ ማላቲንን ጠቅሶ በጣም በውሸት ሲናገር ነበር። የአባ ታድሮስ ማላቲንን ጠቅሶ ቃሉ የሚናገረው ሴት የሚለው ቃል ቤተክርስቲያንን ነው እንጂ የሚገልጸው በፍጹም የቤተክርስቲያንን ከቤተክርስቲያን ውጪ ሌላ ትርጉም የለውም የሚል ትርጉም ሲሰጥ ነበር። እስቲ ይህንን ሰው ደግሞ እስቲ ከሰራ እንመልከት። ይህንንም
እሺ እጁ አብሮ አይደለም አዳም ነው ያን ባልቀውም ሌላው የሉቃስ ወንጌል ምዕራፍ 1 ላይ የተነሳ ሐሳብ አለ። ይቅርታ ሜሎስ በጣም ይችላል የለም። ሌላውስ ኦርቶዶክስ ኦሪየንታል ኦርቶዶክስ የሚቀበሉት መጽሐፍ አለ። ለምሳሌ ካቴና ባይብል የሚባል ኦርቶዶክስ ኦሪየንታል ኦርቶዶክሶች የሚቀበሉት ነው። የአባቶች ትርጓሜ የያዘ መጽሐፍ ቅዱስ ነው። እዛ ላይ ጸጋ የሞላብሽ ወይ ይላል ወይ አይልም። ሃይሊ ፌቨርድ ነው የሚለው። በሁለቱ መካከል ልዩነት አለው። እስቲ ሁላችሁም መልሱ። ሃይሊ ፌቨርድ ነው የሚለው ሰው እንዴት በኪንግ ጀምስ ቨርዥን ብቻ አይቶ እነሱ አይደለም እንዴ የሐዲስ ኪዳን መጽሐፍ የተጻፈው በግሪክ ነው የግሪኩ 8 ሮሜ 8:34 የሚለው የሚማልደው ነው ወለ የሚጠቅሱት እነሱ አይደሉ? ለምን እዚህ ጋር ግሪኩን ለምን አያዩትም? አይታችኋል። እኛ ስንጠቅሰው ሮሜ 8:34 ላይ የግሪኩን አልተበረከታችሁ ይሉናል ማለት ነው። ለዛ ነው የጠቀስኩት ይሄንን። እሺ እንቀጥል። መቅደም ይችላል። እኔ ደቂቃ ለመጠቀም እዚህ ላይ የለም የሉቃስ ወንጌል ማለት ነው። እሺ ጸጋ የሞላብሽ ወይ የሚለውን ከኦርቶዶክሳውያን ላሳያችሁ ትርጓሜ። ለምሳሌ አቡነ ጳውሎስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ፓትርያርክ የነበሩት ተመልከቱ፣ ከየት እንደሚጠቅስ ተመልከቱ። እዚህ ጋር በደንብ ይዋት፣ ከየት እንደሚጠቅስ ተመልከቱ። ሆነ የተረጎሙት ሐሳብ የሚለውን ላሳያችሁ። ይሄው እዚህ ጋር ይታያችኋል። እውነትና ንጋት የሚል መጽሐፍ። እውነትና ንጋት የማን ነው ታውቃላችሁ? የአባ ሰረቀ እኮ ነው። የተወገዘ መናፍቅ እኮ ነው። አቤት ግን እኛ በጣም የሚገርመው እንዳልክ ዘነበ ኮመንት ላይ ምን ብሎ ይሰጣል? አቤት ሜሎስ እሳት ይለዋል። ሰው ግን ጤነኛ አይደለም ወይ? አትሊስት እንኳን ብለዋል እኮ አቡነ ጳውሎስ መጠቀስ ያለበት ከመናፍቅ ነው። ይሄው ከላይ ተመልከቱ፣ መጽሐፉን ይታያችኋል። እዚህ ጋር እውነትና ንጋት ሲጀመር የማን ነው እኮ? የአባ ሰረቀ እኮ ነው። እና አባ ሰረቀ ሲጀመር የሃይማኖት ሕጸጽ ያለባቸው ናቸው። 222 ገጽ ያለው መጽሐፍ እውነትና ንጋት ከሚለው መጽሐፍ አሁን ይህን መጽሐፍ የኛን አድርጎ ነው የሚጠቅሰው። ተመልከቱ ይህን ሰውዬ። ይሄ መጽሐፍ ሕጸጽ አለበት፣ ድንግል ማርያም ጥንተ አብሶ አለባት ብሎ የሚናገር ነው ይሄ መጽሐፍ ማለት ግን ከዚህ መጽሐፍ ሜንሽን አድርጎ ይጠቅሳል። ተመልከቱ እንግዲህ አሁን ህዝቤ ደግሞ እየሳቀ ወይን እያለ አንገት እየነቀነቀ ሲመሰማ ስሙ። የመመረቂያ ጽሑፋቸው ላይ እንደዚህ ይላሉ። The Eastern Orthodox Church affirms that ከየት ላይ ነው የጠቀሰው ማለት ነው? ሜንሽን አድርጎ የጠቀሰው የአቡነ ጳውሎስ ነው። አዎ ትክክል። ነገር ግን ከየት ነው የጠቀሰው? እንዲህ ብለዋል ብሎ የተናገሩት እነማን ናቸው? ማን ናቸው? አባ ሰረቀ ናቸው። እውነትና ንጋት የሚለው የአባ ሰረቀ መጽሐፍ። አሁን ሰሞኑን ግን የኛ ኦርቶዶክሳውያን በጣም ድንግርግር ስትሉ እንደው ግራ ገባን እኮ ምናምን። ሲጀመር ቤተክርስቲያናችን እንደምታውቁት አቡነ ጳውሎስ ቢናገሩት ፓትርያርኩ ቢናገሩት ማንም ቢናገረው ውሸት ከሆነ ክህደት ከሆነ ክህደት ነው። ግን እሱ በነገራችን ላይ ቢኒ የመመረቂያ ጽሑፉን እኮ አይቱት አይደለም እሳቸው እንዲህ ብለዋል ብለው የጠቀሱትን እኮ ነው ሜንሽን አድርጎ ከመጽሐፉ እኮ ነው የሚጠቀሰው። ብለዋል ብለው እውነት ንጋት ከሚለው መጽሐፍ ጠቅሶ ነው ሜንሽን ያደረገው ማለት። ከላይ እኮ መጽሐፉ ይታያል በነገራችን ላይ። the unique position of the Virgin Mary as Theotokos was not due to her own አዳዳ ለምንድን ነው ባት አንድ የመጨረሻ ደግሞ ላሳያችሁ። ዘፍጥረት ምዕራፍ 3ን በተመለከተ እዚህ ጋር ሁለተኛው የአቡነ ጳውሎስን እመለስበታለሁ። ይሄን ሁለተኛው ውሸት ላሳያችሁ። ሴቲቱ ሲሉን ነበር። ሴቲቱ ማነች? ኦርቶዶክስ በዘሯና በዘርህ መካከል ይሄ ጥቅስ ማለት ነው። እዚህ መጽሐፍ ቅዱስ ላይ እንደምታነቡት ዘፍጥረት 3 ላይ በደምብ ስሙ። ውሸት ነው የምታዩት። 3:15 ላይ ምን የሚለውን ቃል በአንተና በሴቱ መካከል በዘርና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ራስን ይቀጠቅጣል፣ አንተም ሰግኖን ትቀጠቅጣለህ። ምን ብሎ የተረጎሙት ይህን ክፍል ላሳያችሁ። ይህን ማሳያችሁ የታድሮስ ማላቲ ያዕቆብ የኮመንታሪያቸው ነው። ዘፍጥረት ላይ ያለውን ኮመንታሪያቸው ነው። እዛ ላይ ምን ይላሉ? ያው ዘፍጥረት ምዕራፍ 3 ቁጥር 15 ተመልከቱ። ቅድም ሲጠቅስ የነበረው ማለት ነው። እሺ ማንን የጠቀሰው? አባ ታድሮስ ማላቴ። ከየትኛው መጽሐፍ ነው የጠቀሰው ታውቃላችሁ? አልጠቀሰም። ከላይ እኔ ላሳያችሁ ከየት እንደጠቀሰ። ያው ውሸት ስለሆነ ውሸቱን ማጋለጥ ስላለብን የጠቀሰው ከዚህ ነው። ኢንተርፕሪቴሽን ኦፍ ዘ ቡክ ጄኔሲስ ማ ፋዘር ታድሮስ ማላቴ።
ኦሪት ዘፍጥረትን ሲተረጉሙ አባ ታድሮስ ማላታይ ዘፍጥረት 3:15 ብሎ እንደተረጎሙ የሚያሳይ ነው ጠቀሰው። አይታችኋል ውሸት ከየት እንደሚጀምር። አሁን እሱ ለማለት የፈለገው ምንድነው? ሁለተኛው ሔዋን ዳግሚት ሔዋን የምትባለው ሰከንድ ቢ የምትባለው ቤተክርስቲያን እንጂ ቤተክርስቲያን አይደለችም ለማለት ነው። ቤተክርስቲያን እንጂ ድንግል ማርያም አይደለችም ለማለት ነው የጠቀሰው። መጽሐፉ ይሄ ነው። እሺ ስሙት። The serpent became a representative of the devil himself. እባቡ የማን representative ነው? የሰይጣን who was called serpent of the old. Revelation 20. God put enmity between the devil and the woman until the Lord Jesus Christ comes from the seed of the woman. Without ከኔ ተቀሳት እቹት አጅሬ ገ61 ላይ እኮ ነው ያለችው። እሳቸው ምንድነው ያሉት? በዘይቱና በአንተና በሷ በዘርና በዛው ነው መካከል እቺ ዘር የተባለችው አንደኛው ቤተክርስቲያን ናት ነው እንጂ ያሉት ቤተክርስቲያን ብቻ ናት አላሉ። እንግዲህ አባ ታድሮስ ማላታይ ይሄን ሲተረጉሙ ዘፍጥረት 3:15ን በፍጹም ለቤተክርስቲያን እንጂ ለድንግል ማርያም አላሉ ብሎ ነው የተረጎመው። ተመልከቱ እዚህ ጋር human intervention እንዲህ ብሎ ያስቀምጡት ደሞ ይስቃል። ደሞ ተመልከቱ እንግዲህ ትልቅ እንደው ዜና እንዳገኘ ነገር አይ እንደው እግዚአብሔር እንደው ምንም የሰው ጣልቃ ገብነት ነው የመጣውማ ጌታ ኢየሱስ። ታዲያ ስለማን ነው የሚያወራው የክፍል ስንል ይኸው ዳግማዊት ሔዋን የምትባለው ማን ነች? ተመልከቱ። when the church the new eve ይኸው ከራሳቸው አባቶች ጋር when the church the new eve ቤተክርስቲያን ምን ትባላለች? the new eve ትባላለች። ኢቭ የተባለችው እንግዲህ ሔዋን ናት። ቤተክርስቲያን ምን ትባላለች ነው ያለው? the new eve ትባላለች። ይሄው አዎ። ግን እዚህ ጋር ቤተክርስቲያን አዲስቷ ሔዋን ስትባል ብሎ እዚህ ጋር ሲገልጹ እሳቸው አዲስቷ የምትባለው ቤተክርስቲያን ብቻ ናት ብለዋል። when the church the new eve alone የሚል ነገር አለ ወይ ደግሞ only የሚል ነገር አለ? ውሸት። አሁን ላሳየ ቢኒ አባ ታድሮስ ማላቴ ራሳቸው ሜታችንን ኒው ኢቭ ያሉበትን ደግሞ ላሳየ ማስረጃ። አባ ታድሮስ ማላቴ ደግሞ ይሄንን ደግሞ እናየዋለን ማለት ነው። ይሄው ተመልከቱ ደግሞ አባ ታድሮስ ማላቴ ይሄው the book of ምን ጆን ማን ፋዘር ታድሮስ ማላቴ ተመልከቱ። እሺ እሳቸውን ደግሞ ኒው ኢቪ ማን ብሎ እንደሚጠሩ ደግሞ እኒ በማስረጃ ስለሆነ ማየት ያለብን ማለት ነው። እሺ ኒው ኢቪ ተባለችው ማናት? እዚህ ጋር እናያታለን። 2-3 ማስረጃዎችን አቀርብላችሁና ከዛ ታያላችሁ ማለት ነው። እሺ she is ቃውን ከላይ የሚጀምረው it is true that the Holy Virgin Mary was therefore his first miracle. የመጀመሪያውን ተአምር ያደረገው የት ነው? በቃና ዘገሊላ አይደለ? ከዛስ she is the new Eve. እመቤታችን ምንድናት አለ? ዳግሚት ሔዋን። ምን ብሎ ጠቀሰሱ? አባ ታድሮስ ማላቴ እንኳን አላሉትም ማለት የቷን ጠቅሶ ነው? እችን አይቶ እኮ ነው። እችን ኦሪት ዘፍጥረት ነው አይቶ። እሳቸው ትርጓሜ ኦሪት ዘፍጥረት ከሆነ መተንተን ያለባቸው ስለ ኦሪት ዘፍጥረት ነው። ስለዚህ ኦሪት ዘፍጥረት ሲተረጉሙ እችኛዋ በዘርና በዛው የተባለችው አንዷ ቤተክርስቲያን ናት አሉ እንጂ ቤተክርስቲያን ብቻ ተብሎ ነው የሚተረጉሙ አላሉ። ታችሁ አልጠፋቱ ቤተክርስቲያን ብቻ ነው የምትባለው ብሎ አልተረጉሙ እሳቸው። እሱ ከየት ነው የወሰደው? ከኦሪት ዘፍጥረት ከዚህኛው አንድምታ ወሰደው፣ ከዚህ ተረጎመ። ይሄው ስለዚህ ረጋ ብሎ ማንበብ ምን ያክል እንደሚጠቅም ይሄው። እሺ አባ ታድሮስ ማለት ያሉበት አለ። ይሄው she is the new Eve who accompanies the second Adam. እመቤታችን ምንድን ናት? ዳግሚት ሔዋን። ውሸት ነው አይደለም? አሁን ይሄ ውሸት ነው።
ልክ አሁን ምን ብሎ አቀረበሱ? የእናንተ መጽሐፍ እንኳን አባ ታድሮስ ማለት የግብፅ ሲጀመር የግብፅ አባት ናቸው። አባ ታድሮስ ማለት ያላሉትን አስመስሎ አቀረበ። ሰው ትንሽ እንኳን አያነብም። ትንሽ ከፍ ብሎ እንኳን እችን አያይም። አባ ታድሮስ ማለት የዮሐንስ ወንጌልን ሲተረጉሙ የመጀመሪያው ተአምር በቃና ዘገሊላ ሲደረግ እመቤታችን ምንድን ያሏት? ሁለተኛይቷ ሔዋን ሰከንድ ዲቪን ያሏት። ይሄው አባ ታድሮስ ማለት እሺ ውሸት ከሆነ መለስ አክታችሁት ውሸቱን እንድትታዩ ስለፈለኩ ነው። እሺ Jesus Christ comes from the seed of the woman without human intervention እንዲህ ብሎ ያስቀምጡት። አሁን ተመልከቱ እንግዲህ ያለ ምንም ሰው ጣልቃ ገብነት ነው መጥቶ ያዳነን እና እኛ የድንግል ማርያም አብራ ተሰቅላ ሞታ የሷ ተጨምሮበት ነው ያዳነው ነው ብለን የት ምናምነው እኛ ሲጀመር ምንም የሰው ጣልቃ ገብነት ነው የመጣውማ ጌታ እኛ የክርስቶስ ማዳን ስለሚያንስ ሙሉ ስላልሆነ ሎቱ ስብሐት ለሱ ክብር ይግባውና የድንግል ማርያም ምልጃ ቃል ኪዳን ተጨምሮበት ነው ድነታቸው የተፈጸመው ብለን ምናምነው እኛ ሲጀመር ይሄማ የካቶሊክ ትምህርት እኮ ነው። ኮሪዲመር እኮ ነው። ታዲያ ስለማን ነው የሚያወራው የክፍል ስንል ያው ዳግማዊት ሔዋን የምትባለው ማን ነች? ተመልከቱ። when the church the new Eve ያው ከራሳቸው አባቶች ጋር። ስለዚህ የዚህ ሰው መልስ ምንድነው ማለት ነው? ውሸት የማይጠግብ ሰው ማለት ይሄው አየን ማለት አዎ ቤተክርስቲያን ምን ብለዋታል? when the church ይሄው እዚህ ጋር ምን ብለው the new Eve ዳግሚት ሔዋን ብለዋታል። አዎ ግን ቤተክርስቲያን ዳግሚት ሔዋን ብለው ሲተረጉሙ ግን ድንግል ማርያም አትባልም ብለዋል አላሉ። ይሄው በዚሁ መጽሐፋቸው የዮሐንስ ወንጌልን ሲተረጉሙ ምን አሉ? she is the new Eve እና ትንሽ ረጋ ቢል ሰውየው ጥሩ አልመሰላችሁ? ባይቸኩል አሁን ሰው እንግሊዝኛ እንደሚችል ሰው ደግሞ አክት ሲያረጋ አንድ ሰው በጣም ሲያቀራራ ምላሽ አባ ታድሮስ ማለት የራሱ ቢሰሙት ምን ይላሉ? እሺ ለምን ይመስላችኋል አባ ታድሮስ ማለት ላይ የተለጠፉት? አባ ታድሮስ ማለት የስንት ዓመተ ምህረት ሰው ናቸው? አሁን ደግሞ ወደ ዓመተ ምህረት ደግሞ እስቲ እናምጣው። የስንት ዓመተ ምህረት ሰው ናቸው? አባ ታድሮስ ማለት ፋዘር ታድሮስ ማለት ላሳያችሁ። ዴት ኦፍ በርዝ እሺ የስንት ዓመተ ምህረት ሰው ናቸው? ማርች 16 1937 ሰው የ19ኛው መቶ ክፍለ ዘመን አባ ታድሮስን እንደው ምን ቻው ይሎ ይጠቅሳል? ከኛ ጋር ሲከራከሩ የመጀመሪያው ክፍለ ዘመን አባት ብሎ ይጠቅሱልናል። እሺ በቀጥታ ደግሞ ልምጣ። ውሸቱን እስከዚህ ከሰማችሁ መንፍቅና ይናክል ካሰማችሁ በቅድለ ነገ እሑድ አጥቢያ ዛሬ እንደዚህ መንፍቅና ማሰማት የለብኝም። እንደው ሲሆን መስማት የነበረባችሁ ቅዳሴ ነበር። ግን እንደው ግድ ሲሆን ደግሞ መስማትና ማወቅ ስላለብን ያን ማስረጃ ደግሞ እኔ በሚገባ ላሳያችሁ ማለት ነው። ምን ያክል ሰት እንደሆነ ለማሳየት ያክል ማለት አሁን እሱ የጠቀሰው በጣም ትልቅ ማስረጃ ሆኖ የቀረበለት የማን ነው? የአባ ታድሮስ ማለት እንደ ማስረጃ ነው የጠቀሰው። እኔ ደግሞ ሄሬኒዮስ ልጥቀሰው ደግሞ የሚገርም ቢኒ የመጀመሪያው ክፍለ ዘመን አባት ሄሬኒዮስ ምን ብሎ እመቤታችን ቅድስት ድንግል ማርያም በተመለከተ እንዴት ብሎ ሰከንድ ዲቪ እንዳላት ማስረጃ ላሳይ። ሄሬኒዮስ ደግሞ የመጀመሪያው ክፍለ ዘመን አባት ነው። ምን ብሎ የተረጎመው ካልን የራሱን የእመቤታችን የቅድስት ድንግል ማርያምን ሁለተኛይቷ ሔዋን እንደምትባል ከኦሪት ኦሪት ዘፍጥረትን ሲተረጉም የተናገረበትን ላሳይ። እሺ ይሄው ከዚሁ ከጉግል ላይ እንየው። ፋዘር ኦፍ ዘ ቸርች እሺ ማንን ነው የምንጠቅሰው? ሄሬኒዮስን እንጠቅሳለን። እሺ በቀጥታ ግን ብገባ ጊዜ ለመቆጠብ ጥሩ ነበር። ግን ምንጩንም እንድታዩት እያሳየኋችሁ ልቀጥል ብዬ ነው። ሄሬኒዮስ ይኸው አጌንስት ሄሬኒዮስ በተባለው መድፍነ መናፍቃን በተባለው መጽሐፉ ላይ ቡክ 5 ይኸው ቡክ 5 አብረን እየከፈት ነው እንየው።
ቡክ 5 ይሄ አይደለ? ቡክ 5 ይሄው ሴክሽን ስንት 21 ይሄው ምን ብሎ እንደተረጎሙት ላሳያችሁ። ራሳቸው ይሄው እዚህ ጋር ተመልከት ቢኒ ራሳቸው የኦርቶዶክስ አባቶች ዘፍጥረት 3:15 ሲተረጉሙ ሁለተኛይቷ ሔዋን ብሎ የጠሩት ማንን ነው ያሉት? ቤተክርስቲያን ያሉት አባ ታድሮስ ማለት አይቆ የ1937 ዓመት ብሎ የተወለዱ ሰው ናቸው። ለምዶ ከሄሮስ ማይጠቅሰው ይሄው መድፍነ በመናፍቃን በተባለው ቡክ 5 ላይ ቻፕተር 21 ላይ ይሄን ራሱ ዘፍጥረት 3:15 ይሄው ሜንሽን አድርጎ from that time ይላል he who should be born of a woman namely from the virgin ይሄን ዘፍጥረት 3:15ን ጠቅሶ ያቺ ሴት የተባለችው ድንግል ማርያም እንደሆነች from the virgin ብሎ የጠቀሰው ማለት አባታ እንትና ነው። አባ ታድሮስ ማለት ሳይሆን አጌንስሬንስ የተባለው መጽሐፍ የጻፈው ሄሬኔዎስ ነው። ታዲያ ለማስረጃ የመጀመሪያው ክፍለ ዘመን አባት ነው የሚጠቀሰው ወይስ የአሁኑ ዘመን መጠቀሽ? ሁለተኛ አባ ታድሮስ ማለት ሲጀመር ከመነሻው ራሳቸው ድንግል ማርያም ሁለተኛይቷ ሔዋን ኒው ኢቪ ሰከንድ ኢቪ አትባልም ብለዋል። አይታል ቢኒ የጠቀሰው ከኦሪት ዘፍጥረት ትርጓሜያቸው ራቅ ብሎ እንኳን የሐዲስ ኪዳን እንኳን ከዮሐንስ ወንጌል አልጠቀሰም። እሺ ወደዛ ምን ሄድ የቀደምት አባቶቻችን ዘፍጥረት 3:15 ምን የሚለውን ጥቅስ እንዳትረሱ። ዘፍጥረት 3:15 የሚለውን ምን የሚለውን ነው? በአንተና በሴቲቱ መካከል በዘርና በዘሯ መካከል ጠላትነትን አድርጋለሁ እርሱም ራሱን ይቀጠቅጣል አንተም ሰኮነው ትቀጠቅጣለህ ብሎ የተረጎመ አባቴ አየህ። ሁለተኛው ውሸት አገኘን ማለት በውሸት የተሞላን ብሎ የምንናገረው ከዚህ የተነሳ። እሺ ጀሮምን ደግሞ ላንሳ። የጀሮም ደግሞ ከባድ ነው። ይሄ ምን ያደርጉት እንደሆነ ደግሞ እናያለን። ይሄው ጀሮም የተባለ አባት ሌተር 22 ላይ እንመልከት። ሌተር 22 ላይ ይሄው እዚህ ጋር ሌተር 22 ላይ ቁጥር 21 ላይ እንዲህ ብሎ ይተናገራል። ቁጥር 21 ላይ ጀሮም የተናገረው ልጥቀስ። እሺ ቁጥር 21 ላይ ጀሮም ሌተር 22 ያዙ በደንብ። ቁጥር 21 ላይ እንዴት እመቤታችን ቅድስት ድንግል ማርያምን እና ሔዋን እንዳናጸው ተመልከቱ። ታያችኋል። እዚህ ጋር ማርክ ላድርጋትና ሚላል ይሄ ዴዝ ኬም ስሩ ኢቪ ሞት በሔዋን ምክንያት መጣ በት ላይፍ ሃዝ ካም ስሩ ሜሪ። ማን የተናገረው? ይሄን መሪጌታ ናቸው የኔ ያወሩት። ሞት በሔዋን ምክንያት መጣ ሕይወት በድንግል ማርያም ሆነ። ይሄው ጀሮም ሌተር 22 እያዛችሁ ያለው በያስባለው ማስታወሻ ቀስ እያልኩኝ ረገጥ እያረኩ ማሳያችሁ ማስረጃውን እያያችሁ እንድትካተሉ ስለምፈልግ ነው። ዘመኑ ያው የመረጃ ስለሆነ እያንዳንዱ ነገር ሌተር 22 ነው። የማን ነው? የጀሮም ነው። የጀሮም ሌተር 22። ስለዚህ እመቤታችን ቅድስት ድንግል ማርያምን ምን አሏት ማለት ነው? ሁለተኛይቷ ሔዋን ብለዋታል ማለት ነው። ስለዚህ አባ ታድሮስ ማለት ያልጠቀሷትም በደንብ ጠቅሰዋታል። በደንብ ነው የጠቀሳት ማለት። እሺ ሄሬኔዎስ እመቤታችን ቅድስት ድንግል ምን ብለዋታል? ሁለተኛይቷ ሔዋን ኒው ኢቪ ወይ ደግሞ ኖቫ ኢቫ ብለው እመቤታችንን ይጠሯታል ማለት ነው። እንደውም ሞት በድንግል ማርያም ምክንያት መጣ። ማን ነው? በሔዋን ምክንያት መጣ። ሕይወት ደግሞ በድንግል ማርያም ሆነ። ምን የሚል ቃል አለ? በእንተ ሔዋን ታጽሖ ተገነት አይደል? በሔዋን ምክንያት የገነት በር ተዘጋልን፣ ዳግመ ስለ ድንግል ማርያም ምን አለልን? ተከፈተልን። እንደው ቢኒ ከሰሞኑ ውሸት እንደው ትንሽ ላጋልጥ ብዬ ነው ወደዚህ ቪዲዮ ያሳየሁትና እንደው ያለ ማስረጃ የምናወራ መስሏቸው አንዳንዶቹ ግራ እንዳይገባቸው
ለማሳየት ያክል ነው ወደዛ የገባሁት እንጂ ይሄን ያህል በጣም በነገራችን ላይ እነሱ ጉዳይ በጣም አሳስቦ ምናምን ነገር አይደለም። እኛ ጨንቆንም አይደለም። ግን አንዳንድ የዋህ ምዕመናን ግራ ስለምትጋቡ ምናምን እንደው ምን ጉድ መጣ ምናምን የሚመልስ ጠፋ ምናምን በላችሁ ደግሞ በእንግሊዝኛው ደግሞ ሲያሳይ ምናምን ነው ጥሩ የንጽጽር ሰው መስሎ እንዳይታያችሁ እንዳትሸወዱ በደንብ እንድታነቡ ስለፈለግኩ ነው እንደዚህ ያቀረብኩት እንጂ ወደዛ በጣም ጠቃሚ ሆኖ አይደለም። ይህን አንድ መሰረታዊ ጉዳይ ነው። ብዙ ጊዜ ያው እንግዲህ ሰሞኑ የዋሉበት ምክንያት ያው ቤዛዊተ ዓለም ብዙ ስለተመለሰ እዛ ገባ አብራራው ጥሩ ነው። ብዙ ጊዜ ተመልሷል። ቤዛዊተ ዓለም ቤዛ የሚለው ቃል ለምን እንደሚቀጸል ለምን እንደሚነገር አለ። የዮሐንስ አፈወርቅ ላሳያችሁ ካላደከምኳችሁ። የዮሐንስ አፈወርቅ ተመልከቱ። ዮሐንስ አፈወርቅ እንደሚል a woman expelled us from paradise ሴቷ ከገነት አስወጣችን through a woman we find eternal life በሴት ምክንያት ደግሞ የዘላለም ሕይወትን አገኘን። ይሄን የተናገረው ማን ነው? ዮሐንስ አፈወርቅ። መቼ? መዝሙረ ዳዊት መዝሙር 45 ቁጥር 4 ሲተረጉም በሴት ምክንያት ከገነት ወጣን ነው የሚለው። በሴት ምክንያት ደግሞ የዘላለም ሕይወትን አገኘን። ዮሐንስ አፈወርቅ ምንድነው? አንብቡ። ኦርቶዶክሳውያን እባካችሁን በደንብ አንብቡ። የቀደምት አባቶች እንደዚህ አይሉም ለሚሉ ሰዎች ማስረጃ አቅርቡ። ደግሞ ከነምንጩ ዮሐንስ አፈወርቅ የቱ ጋር ነው የተናገረው ስትባሉ ከነምንጩ ማስረጃ አለባችሁ። ከነምንጭ በሴት ምክንያት እኛ ከገነት ወጣን፣ በሴት ምክንያት ደግሞ ወዴት ገባን? የዘላለም ሕይወት። እንደውም ጭራሽ የሚናገረው እኮ through a woman we find eternal life ነው የሚለው። እና በቤታችን ቅዱስ ዮሐንስ አፈወርቅ እንኳን ራሱ የተናገረላት እና አባ ታድሮስ ማለት እንደዚህ ይናገራሉ ብሎ የአባ ታድሮስን ስም ማጥፋት በእውነት ዕውቀት የጎደለው ንግግር ነው። ያስተዛዝባልም። እንዲህ ብሎ የተረጎመ አባት የለም ብለው ሄሬኔዎስን ቁጭ አድርጋ አባ ታድሮስ ላይ የሮጥከው እውነትን ፍለጋ ሳይሆን ክህደት ነበረ። ስለዚህ ይሄው እመቤታችን ቅድስት ድንግል ማርያም ትባላለች። ሁለተኛ ይተው ምን ላይ ነው የተናገሩት? የዮሐንስ ወንጌልን ሲተረጉሙ እንዳትረሱ። ይሄንን የዮሐንስ ወንጌል ሲተረጎም እዚህ ጋር አለላችኋል። ይሄው በቃ ለምታነቡ ሰዎች ይሄንን እዚህ ጋር ማግኘት ትችላላችሁ ማለት ነው። እሺ ወደ ተወሰነ ገድላ ድርሳናትን እንይና ሰዓታችን ነገም ቅዳሴ ስለሆነ ሌላ ጊዜ ደግሞ ሰፋ አድርገን ከአስፈላጊ ከሆነ ቪዲዮ እንሰራበታለን። እዚህ ላይ ቪዲዮ ሰርተን እንለቅበታለን እዚህ ላይ ማለት ማስረጃዎችን እያቀረብ መሄድ ስላለብን ማለት ነው። እሺ ምናልባት ቃሌ ተሰማልን ቢያቆን ምናልባት ከጸሎቱም ጋር ብታያይዘው ከጸሎቱም እየተነሳ ስላለ ጸሎቱ እንግዲህ 100 ዓመቱ ምናምን የመሰላቸው ሰዎች አሉ። እንግዲህ አባቶቻችን እንግዲህ ጸሎት አስተምረን የሚለውን ቃል አንስተው ጸሎት አሁን እንግዲህ እዛ ላይ ግልጽ ጸጋን የመላብሽ ይላል። ይሄ እንግዲህ ዓለም አቀፋዊ ኦርቶዶክሳዊም ካቶሊካዊም ጸሎቶች በዚህ እውነት ውስጥ ያሉ ናቸውና ምናልባት እዛም ጋር ፉል ኦፍ ግሬስ የሚለው ነገር እንደሚታይ ጥቂት ብታሳየንና ወደሚቀጥለው ብትሄድ ከተቻለ። ያው ምን ሁሉ ጊዜ አባታችን ነው ወደ አቡነ ዘበሰማያት እንደምንለው በሰላም ቅዱስ ገብርኤል መልአክ እንለይለ በሰላም ቅዱስ ገብርኤል መልአክ እንላለን። ሰላም ለኪ ኦ እግዝእትየ ማርያም ማለት ምንድነው? በመልአኩ ቅዱስ ገብርኤል ሰላምታ ሰላም ልሻለሁ ጸጋ የሞላብሽ ሆይ ደስ ይበልሽ ይላል። ስለዚህ የግሪኩ ቃል ራሱ ቃል በቃል የሚለው ፉል ኦፍ ግሬስ ነው የሚለው። ከሪቶሚኔ ማለት በግሪክ ቋንቋ ፉል ኦፍ ግሬስ ማለት ቃሉ ራሱ የሚናገር ለዛ ነው። ለተደረገ ነገር እንጂ ገና ለሚደረግ አይደለም። ጸጋ የሞላብሽ ነው ኦሬዲ መጀመሪያ የሞላባት ነው። ቅዳሴያችን ላይ እንደምትሰሙት ተውህቦ ምህረት ለሚካኤል አይደለም ለሚካኤል ምህረት ተሰጠው ወበስራተ ለገብርኤል በሰት የመናገር እና ከዛስ ምን ነው ወሀብተ ሰማያት ለማርያም ድንግል የሰማይ ሀብት ሁሉ ይሄ ቀረሽ የማትባል ማለት ይሄ ጸጋ አለሽ ይሄ ጸጋ ይቀርሻል አትባልም። ጸጋ የሞላብሽ ነው። ቅዳሴያችን ላይ ጨምራል። ድነተ ስጋ ድነተ ነፍስን የምንለምንሽ በረከተ ስጋ በረከቱን የምታሰጭን ቅድስት ድንግል ማርያም ሆይ ደስ ይበልሽ ብለን እንመላት ይላል። ኃጢአታችንን ያስረይልን ዘንድ ደግሞ ለምኝልን። ስለዚህ ኦ ምልዕተ ጸጋ እንላት በግዙ ራሱ ጸጋ የሞላብሽ እንላት ስንጠራት ራሱ ቤታችንን ጸጋ የሞላብሽ እንጠራታለን።
ስለዚህ ምንም አሁን ይሄ ከምናስተምረው ትምህርት አማናዊ ትምህርት ጋር ምንም ጥሰት የሌለው ግጭት የሌለው ቃል መሆን መታወቅ አለበት። ሁለተኛ እመቤታችን ቅድስት ድንግል ማርያም በነገራችን ላይ ሁለተኛይቷ ሔዋን ብቻ ሳይሆን ሁለተኛይቷ ሰማዕት ተብላ ትጠራለች። ይሄን መቼስ የማያውቃለ ብዬ አላስብም። ብዙዎቻችሁ የምታውቁት ይመስለኛል። የግብፅ ኦርቶዶክስ ቤተክርስቲያንም ቻናል ብትመለከቷቸው የቀደምት አባቶች በተለይ ያዕቆብ ዘስሩግ ሰከንድ ሄቨን የሚል መጽሐፍ አለው። ሰማይ ዳግሚት ማለት ነው። ራሱን ችሎ ያዕቆብ ዘስሩግ የጻፈው መጽሐፍ አለ፣ ዳግሚት ሰማይ የሚል ማለት። ስለዚህ እመቤታችን ቅድስት ድንግል ማርያም ሆይ ጸጋ የሞላብሽ የሚለው ቃል ምስጋናዋ ሁለተኛ ሔዋን ብቻ ሳይሆን ዳግሚት ሰማይ ተብላ ትጠራለች። ትዝ ይላችኋል ውዳሴ ማርያም የረቡዕ ላይ ሰማይ ዳግሚት ዲበ ምድር ከምድር በላይ ያለች ሁለተኛይቱ ሰማይ ብለን እንጠራታለን እመቤታችን። ይሄኛው ሰማይ እንደምታውቁት ፀሐይ ነው። ይሄ ተፈጥሮ ፀሐይ ነው፣ ጨለማ የሚያሸንፈው ነው። እመቤታችን ቅድስት ድንግል ማርያም ግን የጸነሰችው የወለደችው አካላዊ ቃል ግን የጽድቃችን ፀሐይ ነው፣ ጨለማ የማያሸንፈው ነው። የጽድቃችን ፀሐይ ነው። ለዛም ነው ወረቡ የግንቦት አንድ ዚቅ ወረቡ እንደሚለው ኢያቄም ወሐና ወለዱ ሰማይ አይደለም የሚለው ወሰማዩ ምኒ አስረቀ ፀሐይ የሆነችው ደግሞ እመቤታችን ድንግል ማርያም ደግሞ ፀሐይ ጽድቅ የሆነ ክርስቶስን ደግሞ አስገኘች። ስለዚህ እመቤታችን በምስራቅ ትመስልና ክርስቶስን ደግሞ ፀሐይ፣ እመቤታችን ሰማይ ሆና ክርስቶስ ደግሞ ፀሐይ ይባላል። እውነተኛ የጽድቃችን ፀሐይ ስለሆነ ማለት ነው። ከዚህ ቃል በቃል ይሄን ማየት ይችላል። ስለዚህ ኦ ምልዕተ ጸጋ የሚለው ቃል ጸጋ የሞላብሽ ነው የሚለው። እሱ የት ጋር ነው የሄደው? እቺን የኪንግ ጀምስ ቨርዥን አያትና በቃ ሄዶ ለጥጥ ብሎ ገባበት። እንደው ረጋ ብሎ ሰው ይሄ እንደውችን ባያል በቃ ኬሪቶ ምንም ማየት እነሱ አይደለ የግሪኩን ተመልከተው ሮሜ 8:34 የግሪኩን ተመልከተው ዕብራውያን 7:25 ያሉን የነበሩት ምን ነው? እዚህ ጋር ታዲያ ሉቃስ ወንጌል ላይ የግሪኩን ቢመለከቱት ልክ አሁን ለምንድነው የተፈለገው? አንድም ቦታ የለም። እንትኑን ተመልከቱት ምናምን ከካቴና በፊት አለ አይደል እንዴ? መጀመሪያ ስርወ ቃሉ ራሱ ምንድነው የሚለው? ቻሪቶ ነው የሚለው ወይስ ደግሞ ኬሪቶሜኒ ነው የሚለው? መጀመሪያ ስርወ ቃሉ ራሱ ለዚህ ጸሎታችን ጭምር ነው። ሁሉ ጊዜ አባታችን ስንል በአማርኛ ምንድነው? ጸጋ የሞላብሽ ወይ ደስ ይበልሽ እግዚአብሔር ካንቺ ጋር ነው የሚለው። ልክ በግዙ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ይላል። ይሄ ጭምር አብሮ እንዳለ መታወቅ አለበት። ከገድላት ድርሳናት ጋር አብዛኞቹን በተለይ አሁን ሰሞኑን የተነሱትን ነገሮች በጣም ሄደንባቸው ነበር። ያው እናንተ ብዙዎቻችን ያው ጥያቄ እንጂ መልስ ለማንይዝ ለመድገም ያክል ነው እንጂ ገድለ ዘርዓ ቡሩክ ላይ የተነሳው ጥያቄ፣ ገድለ መባጽዮ ላይ የተጠየቀው ጥያቄ፣ የጌታችን ኢየሱስ ክርስቶስን ተአምር ላይ የተጠየቀው ጥያቄ ሁሉ እዛ ላይ አንስቼ ነበር። ትዝ ይላችሁ እና ዩቲዩብ ላይ ሄዳችሁ ብትመለከቱ በጣም ደስ ይለኛል። ግን እችን እንያት ድንገት ከተነሳ አይቀር እችኛዋን ነጥብ እንያት። ድንገት ጠቃሚ ከሆነ እችኛዋ ናት። 23ኛው ምዕራፍ ላይ ይሄ ገድለ ዘርዓ ቡሩክ ላይ ያለው አለ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ጥቅምት በገባ በሰባተኛው ቀን ብፁዕ አባታችን በዚህ በዘርዓ ቡሩክ በስላሴ ስም የተሰራች ቤተክርስቲያን ሲያጥን፣ በማን ስም የተሰራች ቤተክርስቲያን ናት? በስላሴ ስም የተሰራች ቤተክርስቲያን ሲያጥን ማጠን ሲሰራ ማለት ነው። በእግዚአብሔር ትእዛዝ 3 ዕንቁዎችን አገኘ ይላል። በማን ትእዛዝ ነው? በእግዚአብሔር ትእዛዝ ይላል። በግዙ ራሱ ስትመለከቱ ጋር በትእዛዝ እግዚአብሔር ይላል። ወሶበ ረከበ 3 አዕናቁ ነው የሚለው። በእግዚአብሔር ትእዛዝ 3 ዕንቁዎችን አገኘ። ያ ጻድቅ አባታችንም ከፀሐይ 7 እጅ የሚያበሩ 3 ዕንቁዎችን ባገኘ ጊዜ እጅግ ደስ አለው፣ ተደሰተ። ምን አገኘ ነው የሚለው? ዕንቁ። በማን ትእዛዝ? በእግዚአብሔር ትእዛዝ። ምን እያደረገ እያለ? በስላሴ ስም በተሰራች ቤተክርስቲያን ላይ ሲያጥን። እሺ ባገኛቸው ጊዜ አንስቶ ዋጣቸው። 3ቱ ዕንቁዎች በሆዱ ውስጥ ብዙ ቀን ቆዩ። በእነሱ ብርሃን መላ፣ አካሉን ብርሃን አደረጉት። ምኖቹ? 3ቱ ዕንቁዎች። እሺ ያም ጻድቅ አባታችን በሆዱ ውስጥ ያሉ የ3ቱ ዕንቁዎች ምስጢር ሳያውቅ ብዙ ቀን ተቀመጠ። እነዚያ አዕናቁ ዕንቁዎች ማለት ነው በግዕዝ ብዙ ቁጥር ስጋውንና ነፍሱን ያነጹ ዘንድ ስጋውን ማደሪያ ያደረጉት። ምን አደረጉት ነው የሚለው? ስጋውን ማደሪያ ያደረጉት። ሰው እግዚአብሔር ማደሪያ አይደለ? አይሆንም እንዴ? እናንተ የእግዚአብሔር ማደሪያዎች አይደላችሁ ማለት መጽሐፍ ቅዱስ። እናንተ የእግዚአብሔር ቤተ መቅደስ አይደላችሁ ማለት እኮ እናንተ የእግዚአብሔር ቤተ ማደሪያዎች አይደላችሁ ማለት ነው።
ከዚህም በኋላ በብዙ ቀን የሶስቱ እንቆች ሚስጥር ተገለጠለት። ምን ሆነ? እኚህ የዋጣቸው እንቆች በእንቆች ተመሰሉ እንጂ እንቆቹ እንዳልሆኑ አወቀ። እነዚያም ሶስቱ እንቆች የተባሉ ሶስቱ አካላት ሥላሴ በንጽሕት ድንግል ማርያም እንዳደሩ በሆዱ ገብተው ብዙ ቀን የቆዩ ሶስቱ አካላት ሥላሴ ናቸው። በሆዱ አደሩ ነው የሚለው። ሶስቱ አካላት ሥላሴ የክብር ዙፋን በሆነች በድንግል ማርያም አደሩ ብንል፣ ልብ በሉ፣ አደሩ ብንል ሰው ለመሆን አይምሰላችሁ። ያው እንደምናውቀው የአብ ማደሩ ሰው ለመሆን አይደለም። የአብ አካላዊ ቃል ማደሪያ ትሆን ዘንድ ድንግል ማርያምን ለማጽናት ነው እንጂ መንፈስ ቅዱስም በድንግል አደረ መባሉ ለመወለድ አይደለም። የወልድ ማደሪያ ትሆን ዘንድ ስጋዋን ለማንጻት ነው እንጂ ወልድ በድንግል ማህፀን ማደሩ ግን አብ ለአጽንኦ መንፈስ ቅዱስ ለአንጽሖ እንዳደሩ አይደለም። ከስጋዋ ስጋ ከነፍሷ ነፍስ ነስቶ ፍጹም ሰው ፍጹም አምላክ ሊሆን ነው እንጂ አለቀ። ከዛ እዚህ ጋር ተመልከት ምን እንደሚል እስከ መጨረሻው ማንበብ ስላለብን ያም ጻድቅ አባታችን ሶስቱ አካላት በአንድነት እንዳደሩበት አውቆ የዚህን ነገር ሚስጥር ለዓለም ሁሉ እንድናስተምር ነገረን። ምን እንዳደሩበት? እንደዋጣቸው ነው የሚለው፣ እንዳደሩበት ነው የሚለው። ጨርሶ ስለማያነበው ነው አጅሬ። ሰው ለምንድነው እስከ መጨረሻ ማያነበው? ለምን እዚች ጋር ያቆማል? እዚች ጋር ያነባትና በቃ የኒኮ ሶስቱ አካላት ሥላሴ ናቸው አይጨርሰው። ምን ይላል እዚህ ጋር መጨረሻ ላይ ኮንክሉዥን? ይሄው ከዛ ምዕራፍ 24 እዚህ ጋር ይቀጥላል። ያም ጻድቅ አባታችን ሶስቱ አካላት በአንድነት እንዳደሩበት አውቆ የዚህን ነገር ሚስጥር ለዓለም ሁሉ እንድናስተምር ነገረን። ማን እንዳደሩበት? ሶስቱ አካላት በምን? በአንድነት። ምን እንዳሉበት? እንዳደሩበት። እንደዋጣቸው አይደለም የሚለው እግዚአብሔር። እንቀጥል አሁንም እግዚአብሔር ለወዳጁ ብፁዕና ቅዱስ አባታችን ዘርአ ብሩክ ይህንን ተአምር እንዳደረገለት እግዚአብሔርም እንደርሱ በጎ ተአምራትን ያደርግልን። በዚህ መታሰቢያውን ለምናደርግ በጸሎቱ ለምንማጸን የእርሱ ክብር በእውነት ይስጠን ለዘላለሙ አሜን ይላል። አለቀ። ከዛ ምዕራፍ 24 ይቀጥላል። እዚህ ጋር እኮ ነው ቢኒያም ማሰሪያው እኮ እዚህ ጋር አለ እኮ። በቃ አለቀ። ምን ሆነ? ሶስቱ አካል እንዳደሩበት አውቆ እኮ ነው የሚል። እና ትንሽ ብታነቡ እኛ ኦርቶዶክሳውያን ራሱ ብታነቡ ጥሩ ነው። ያው ለምን መሰላችሁ እዚህ ነገር ላይ የሚወሸቁት? እንደምታውቁት በመጽሐፍ ቅዱስ መከራከር አይችሉም ማለት ነው። ያለው አማራጭ ምንድነው? በግላት በድርሳናት ውስጥ ገብቶ እንደው እንከን መስሎ የሚታያቸውን ነገር እያቀረቡ ኦርቶዶክሳውያንን ማደናገርና በዛ ጽድቅ ከተገኘ በዛ የሚገኝ እንደው ፕሮቴስታንት ካለ ለማጽናት ተመልከቱ። የኦርቶዶክስ ጉድ እያለ ይወጣል ማለት እንዴ! ይህንን ጥቅስ ይህንን ተአምር የማያውቁ ናቸው አይደለ እንዴ? በእነሱ ዘንድ አካላትን ባህሪ ለአካላት የሚከፋፍሉት የሥላሴ ባህሪ ሶስት ነው እያሉ አይደል? መጀመሪያ ሥላሴ ዋጡ ከማለታቸው በፊት መጀመሪያ የሥላሴ ትምህርት እናንተ ይግባችሁ። የሥላሴ ሚስጥር ትርጓሜ ሳይዋጥላችሁ ሥላሴን ዋጡ ብላችሁ ዘርአ ብሩክን ትከሳላችሁ። መጀመሪያ የሥላሴ ሚስጥር መጀመሪያ ይዋጥላችሁ እንጂ መጀመሪያ ከመነሻው። ይሄ ትልቁ አንድ መሰረታዊ ችግር ታያላችሁ ማለት ነው። እና እባካችሁን እኔ ለኦርቶዶክስ ያምለው ቪዲዮ ላይ ተሰራ በተደጋጋሚ ጥያቄው ስለሚጠየቅ እኛም እንዳንደክምባችሁ በተቻላችሁ መጠን እንደዚህ ብታረጉ እመክራለሁ። በተቻላችሁ መጠን በቃ እዩትና ድንገት ግራ የሚገባችሁ ነገር ካለ ጠይቁ። እዛው ላይ ገድሉ ላይ በደንብ አይታችሁ ከዛ በኋላ ያልገባችሁ ነገር ካለ አሁን ይሄን በነገራችን ላይ ቢኒ አይተዋል፣ ዩቲዩብ ላይ ተለቋል አለ እና ግን ያ ብዙዎቻችሁ ስለማታነቡ ትልቅ ችግር ሆነብን። እሱ ማለት ትልቁ ችግር እሱ ነው። በቃ ስለማታነቡ እንጂ በጣም ብዙ ጊዜ መላሽ ተሰጥቶበታል። እንድታነቡም ብዙ ጊዜ እኛ ጋር ምክር ይሰጣል፣ ግን እኛ አናነብም፣ ቪዲዮንም አናየውም እንጂ በጣም በዚህ በኩል ቪዲዮን በዘርአ ብሩክ ላይም በመባል ሲጾሩም ሰርቻለሁ። እሺ ሌላኛው ዘርአ ብሩክ ላይ ጣቱን አጠባቸው የሚላል እና ይሄ እንዴት ነው የሚታየው ምናምን ነገር እና ይሄንንም እዛው እንትኑ ላይ ለቀነዋል ላያችሁ ሰዎች ማለት ነው። በግሩፕ ላይ ፖስትቸው ነበረ እና ብታዩት ደስ ይለኝ ነበረ። ገለዘ መባጽዮን ላይ የሰራሁት አለ ቪዲዮና
እዛ ላይ አንድ ሁለት ጥቅሶችን ብቻ ላሳይና ከዛ በቃለሁ ማለት ነው። ታምረ ኢየሱስ ላይም ደግሞ ጌታችን በሕፃንነቱ ሰውን ገደለ ምናምን ሎቱ ስብሐት ለእሱ ክብር ይግባውና ሰው ገድሏል ምናምን ብሎ ለማጣቀሻ ምናምን ሲሞክሩ ነበረ። አንድ ሁለት ሰዎች ሲሳለቁም አይቻለሁ። እና ይሄ ማለት ሰው መግደል የሚያበረታታ ነው። እና ይሄ ጥቅስ እንዴት ከመጽሐፍ ቅዱስ ጋር ክርስቶስ እንዴት ሰው ይገላል የሚል ነው። ይህንም በአንድ ጥቅስ ልፍታውና ከዛ በኋላ እናንተ ተቀጥሎ ይህንንም ቪዲዮ ስለሰራሁበት ብታዩት በጣም ቆንጆ ለምላሽ እንዲሁም ማለት ነው። እሺ የሚታይ ከሆነ አንዴ እንትን ላሳይ። እሺ ይሄ ጥቅስ ነው። እርሱም ጌታ ሆይ የሉቃስ ወንጌል 19:25 ላይ ነውና እነርሱም ጌታ ሆይ 10 ምናን አለው አሉት። እላችኋለሁ ላለው ሁሉ ይሰጠዋል፣ ከሌለው ግን ያው ያለውስ እንኳን ይወሰድበታል። ነገር ግን እነዚያ በላያቸው ልነግስ ያልወደዱትን ጠላቶቼ ወደዚህ አምጧቸው፣ በፊቴም እረዷቸው ይላል። ክርስቶስ ገዳይ ነው። ለሱ ክብር ምስጋና ይግባውና በፊቴ እረዷቸው ነው የሚለው። ይሄን ታምረ ኢየሱስ ላይ ቢገኝ ኖሮስ መቼስ 10 ምናን ላለው ይሰጣል ሲል ስለ ገንዘብ እያወራን አለ ማለት እንዴት ቢዝነስ ይሰራል፣ ቢዝነስ ይሰራ እንዴት ነው የሚተረፈው ያለ ስለ ቢዝነስ አለም እያወራን ያለው። እላችኋለሁ ላለው ሁሉ ይሰጣል። ይሄን እያለ ያለው ማን ነው? እላችኋለሁ እያለ ያለው ማን ነው? ምንም ጥያቄ የለው። እላችኋለሁ እያለ ያለው ማን ነው? እዚህ ከላይ ራሱ እነርሱም ጌታ ሆይ አሉት። 10 ምናን አለው አሉት። እርሱም እላችኋለሁ አለ። እላችኋለሁ ያለው ጌታ ሆይ ተባለው አይደል? ላለው ሁሉ ይሰጣዋል፣ ለሌለው ግን ያ ያለውስ እንኳን ይወሰድበታል። ይሄን እያለ ያለው ማን ነው? ጌታ ነው። ነገር ግን እነዛ በላያቸው ልነግስ ያልወደዱትን በላያቸው ሊነግስ የወደደው ማን ነው? ንጉሳችን ማን ነው? ኢየሱስ ክርስቶስ ነው። ያልወደዱትን ምን አድርጓቸው? ጠላቶች ምን አድርጓቸው? ወደዚህ አምጧቸው፣ በፊቴም እረዷቸው ነው የሚል። እና እንደው አንዳንዴ እንደዚህ አይነት ነገሮችን እንኳን በዚህ ልክ ወርደን ባናወራ ጥሩ ነበረ። ሁለተኛ ክርስቶስ ነፍሰ ገዳይ ነው ብሎ የሚጣቅሱ ሰዎች አሉ። እንዴ ይሄ ማለት እንደዛ ነፍሰ ገዳይነት ማለት ነው እንዴ? በዛ ነው የሚተረጎመው? እነዚህ ጴጥሮስ ነፍሰ ገዳይ ነው ማለት ነው? ጴጥሮስም ሐናንያ ሆይ መንፈስ ቅዱስን ታታላለ፣ ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብ ስለምን ሞላ? ሐናንያም ይህንን ቃል ሰምቶ ወደቀ፣ ሞተም፣ በሰሙትም ሁሉም ላይ ታላቅ ፍርሃት ሆነ ይላል። ጴጥሮስ ነፍሰ ገዳይ ነው? ሚስቱም መጣች፣ ከዛስ ምን ሆነች? ያን ጊዜም በእግሩ አጠገብ ወደቀች፣ ሞተችም ይላል። ጥፋቱ ምንድን ነው? መሬት የተሸጠበትን ዋጋ ከፊሉ ማስቀረታቸው። ምን አደረገ? ይህንን ባልንም ሚስትን ለሞት ዳረገ። ጴጥሮስ ነፍሰ ገዳይ ነው? እንደው ትንሽ እነዚህ አይነት ሰዎች ጤናማ ናቸው ወይ እንድንል ያደርገናል። ሐናንያ ሞቷል። ይኸው አይተናል የሐዋርያት ሥራ ምዕራፍ 5 ላይ። ኢቭን ራሱ ደግሞ ሚስቱን ባለቤቱን ደግሞ ሞታለች። ስለዚህ ይሄ ስለሚል በቃ ይሄው አብራ እንደዚህ ስለሚል ሆነ ማለት ነው አይደለም። እሺ ይሄ ጥቅስስ ቆላስይስ 3:5 ላይ እንግዲህ በምድር ያሉትን ብልቶቻችሁን ግደሉ ይላል። ያ ማለት ሀፍረተ ሥጋችሁን ቁረጡ እያለ ነው? ግደሉ እኮ ነው የሚለው። ስለዚህ እነዛ የተጠራጠሩ ሰዎችን ተአምረ ኢየሱስ ላይ እንደምናነበው እነዛ የሚጠራጠሩትን ሰዎች ሕፃናት ከእርሱ ጋር
እሱ በፀሐይ ጨረር ሲራመድ ጌታችን አምላክ ነውና እንራመዳለን ሲሉ ሞቱ። ሲሞት ወላጆቻቸው መጡ። ልጆቻችን ገደልክብን አሉት። ልጁን ከሙታን አስነሳውና ጌታችን ምን አለው? የገደልኩ እኔ ነኝ አለው። አይደለህም አንተ የሕያው እግዚአብሔር ልጅ ነው ብሎ መሰከረ። እና ይሄ ምንም ከገዳይነት ጋር አይገናኝም። በፍጹም አይደለም። በፍጹም እንደውም እኮ ቢኒ ለማውራት ከተፈለገ እኮ ህፃናትን ገደለ ከተባለ እኮ በክርስቶስ ምክንያት ከ2 ዓመት በታች ህፃናትን ሲያስገድል ሄሮድስ ትዝ ይላል። ያ ሁሉ ህፃናት ጌታችን አስገደለ። ምን ብሎ ሊተረጉሙት ነው ይህንን ቃል ታዲያ? ሄሮድስን የገደላቸው ሄሮድስ የገደላቸው ግን ማንም ፍለጋ ነው? ኢየሱስ ክርስቶስን ፍለጋ ነው። እንዲህ ሊያድነን መጥቶ ለምንድን ነው የሁሉ ህፃናትን ደም ክርስቶስ ዝም ብሎ የተቀበለው? እነዚህ ግን 144,000 የተባሉት ግን ሰማዕታት ናቸው እንጂ የሁሉ ህፃናት አስገድለ እንዳለ አለ እኮ ወንጌል ላይም እኮ አለ። በብሉይ ኪዳን የምንጥቀስ እስቲ ኤልሳ መላጣ ሲሆኑ የነበሩት ህፃናት ምን ሆኑ? ድብ መጥቶ በላቸውና ገደላቸው። ኤልሳ ነፍሰ ገዳይ ነው? ኤልሳ ጻድቅ ነው ወይስ ነፍሰ ገዳይ ነው? ህፃናት ናቸው አያውቁም። መላጣን ያሉት መላጣ ወደ ስለተናገሩት ምን ሆነ? ሁላችሁ እንደምናውቀው ተገደሉ። ህፃናቶቹ ሞቱ። በምን? ድብ ወጥቶ ገደላቸው። እነዚህ ህፃናት ማለት ነው። ምን ብሎ ነው የሰደቡት? ስድብ ቀላል ስድብ ነው። አሁን እኛ ብናስበው ወይቻው ምን አላትና ምን ላት ማለት ነው። ግን አይደለም። ለልጆቹም ለማንም የመጣው ግን ሞት ነው። አንተ ራስህ በረሃ ውጣ ምናምን ያሉት ማለት ነው። እስቲ እናንብባት። ቃሏ እንደዚህ ነው የምትለው። ከዚያም ወደ ቤተል ወጣ። በመንገድም ሲወጣ ብላቴኖች ከከተማይቱ ወጥተው አንተ መላጣ ውጣ ብለው አፌዙበት። ማላይ ኤልሳ ላይ ዞር ብሎ አያቸው። በእግዚአብሔር ስም ረገማቸው። ከድሩም 2 ድቦች ወጥተው ከብላቴኖቹ 42ቱን ሰባበሯቸው። ኤልሳ ነፍሰ ገዳይ ነው? እና እሺ አንድ ልጨምር የመጨረሻ ኤልያስ በብሉይ ኪዳን የበዓልን ጣዖት አምላኪዎች ምንድን ያደረጋቸው? አሳረዳቸው አይደል? ማስረጃ ላቀው። እሺ አንደኛ ነገሥት 16:40 ኤልያስም ከበዓል ነቢያት አንድ ሰው እንዳያመልጥ ያዙ አላቸው። ያዟቸው። ኤልያስም ወደ ቂሶን ወንዝ ወስዶ በዚያ አሳረዳቸው። ኤልያስ ነፍሰ ገዳይ ነው? የት ነው ያለው ኤልያስ ዛሬ? በመቃብር እኮ አይደለም ያለው፣ በብሔር ሕያዋን ነው ያለው። እቺ አሁን ቢኒያም አስባታል። ገድል ላይ ብትጻፍ ኖሮ ገድል ላይ ቢጻፍ እንዲህ ተብሎ ተክለ ሃይማኖትም ጣዖት አምላኪዎችን በሙሉ አንድ ሰው እንዳያመልጥ ያዙ አሏቸው። ከዛም ያዘዛቸው እነዛን አቡነ ተክለ ሃይማኖት ወደ ወንዝ ወስደው በዚያ አሳርዷቸው ቢባል ኖሮ። ግን መጽሐፍ ቅዱስ ነው አሳርዳቸው እኮ ነው የሚለው። ነገር ገደላቸውም እንኳን አሳርዳቸው ነው የሚለው። ኤልያስ የት ነው ያለው? በአውሎ ነፋስ ተወስዶ በብሔረ ሕያዋን ነው ያለው። ከጻድቃን ጎን ነው ያለው። ዋጣው እንግዲህ ውረዳ ተለውን እንግዲህ ናን እንደዚህ አይነት ጉዳዮችን እንደው መናፍቃን ባታነስ ያስተዛዝባል። በእውነት እንደዚህ አይነት ነገሮችን ያስተዛዝባል። እናንተንም ግምቱ ይከታል። እንደው ምን ሆነው ነው እንደው መጽሐፍ ቅዱስ አያውቁም ያሰኛል። መርጋት ያስፈልጋል። አንድ ቅዱስ የሆነ ነፍሰ ገደል ባዩ ቁጥር ይሄ እኮ ሞት ነው ምናምን ብሎ ወደ ትችት ከመሄዱ በፊት መጀመሪያ እንደው ብትረጋጉ መልካም ነው። ችግር የለውም። አሁን እናንተ ያው እንደው ከተገኘ ኦርቶዶክስ የምትጠቃበት መንገድ ከተገኘ ትንሽ የእንትናም ጉዳይ ስላለች የደምረው የሱ መምጣትም ትንሽ ስለሚያናድ እንደው ድንገት በዚህ ለማካካስ ፈልጋችሁ ከሆነ እንደው በዚህ አሯሩጦ የሆነች ነገር እንደው ክሬዲት ለመውሰድ ከሆነ እንደዚህ አይደረግም።
በእውነት ያሳፍራል። እጅግ በጣም አሳዛኝ ነው በእውነት። ሰውም ደግሞ ይታዘበናል። በነገራችን ላይ ውሸት ስናወራ ሰውም ይታዘበናል። እሺ ስለ መጥባት ደግሞ አንድ ብቻ ጥቅስ ላቅርብና ላብቅ። መጥባት የሚለው ቃል ጦት የሚለው ቃል ጣት የሚለው ቃል በቁሙ ነው የሚተረጎመው። እስቲ ከትንቢተ ኢሳይያስ ውስጥ ትንቢተ ኢሳይያስ 66 ምዕራፍ 66 ማለት ነው ቁጥር 12 እግዚአብሔርም እንዲህ ይላልና እነሆ ሰላምን እንደ ወንዝ የአሕዛብንም ክብር እንደሚጎር ፈሳሽ እመልስላታለሁ ከዚያም ትጠባላችሁ ይላል። ትታጠባላችሁ እኮ ነው የሚለው ትጠባላችሁ ነው የሚለው። ወንዝ ይጠባል? በጫንቃ ላይ ይሸከሟቸዋል፣ በጉልበትም ላይ እንዲያስቀምጡ ያቀማጥሏቸው ይላል። ወንዝ ይጠባል ወይ? እርጋታ የሚያስፈልገው ከዚህ የተነሳ ነው። እንደው የሆነች ጥቅስ ተገኘች ተብሎ ይሄው በቃ እናንተ ጉድና ምን ወጣ ምናምን ለማለት ባትቸኩሉ እጅግ በጣም መልካም ነው። ያው ዘመኑ የፉክክር ስለሆነ ትንሽ ይከብዳል። እሺ በቀጥታ ደግሞ ልጥቀስ ቢኒ ኢሳይያስ 66 11 ላይ ትጠቡ ዘንድ ከማጽናናቷም ጡት ትጠግቡ ዘንድ እጅግ ጠጥታችሁ በክብሯ ሙላት ደስ ይላችሁ ዘንድ ይላል። ምኑ ዘንድ ይላል? ትጠቡ ዘንድ ነው የሚለው። ይሄው እዚህ ጋር ስለዚህ ሜታፎሪክ ነው። እጁን ጠባው ምናምን ሲባል ልክ እጁን አንስቶ እንደዚህ ጠባ ማለት አይደለም። ቃላቶችን በጣም ጥንቃቄ አድርጎ ማስገንዘብ ያስፈልጋል። ቃሉ ስለተጻፈ እዚህ ጋር ትጠባላችሁ ስለሚለው ትጠባላችሁ ማለት ነው አይደል? እንደዚህኛ አንተረጉምኛ እንደዚህ ታባዜም የለብንም እኛ። ግን ምንድን ነው ወዲያው ቃሉ ምን ለማለት ፈልጎ ነው ምንድነው? እሺ ኢሳይያስ 60 ደግሞ ለጨምራን ሶስተኛ ኢሳይያስ ምዕራፍ 60 ቁጥር 16 የአሕዛብን ወተት ትጠጫለሽ። አሁን እዚህ ጋር ተመልከትሽ። የአሕዛብ ወተት ትጠጫለሽ ማለት ያው አሕዛብ ላም ይኖራቸዋል፣ የላሞች ወተት ልትጥሉች አላችሁ። እዚህ ጋር ያለውስ ምን ትላላችሁ? የነገስታትንም ጡት ትጠቢያለሽ ይላል። ቢኒ የንግስታት እኮ አይልም እኮ የነገስታት ነው የሚለው። ንግስታት ቢኖረው ሴቶች ይሆናል። ምን ግን ማን የሚለው? የነገስታትን ጡት ትጠቢያለሽ ነው የሚለው። እግዚአብሔር ምን እያለ ነው? እኔም እግዚአብሔር የያዕቆብ ኃያል መድኃኒትና ታዳጊሽ እንደሆንኩ ታውቂያለሽ ነው የሚለው። ቃል በቃል እንደዛ ነው የሚለው። የአሕዛብን ወተት ትጠጫለሽ ካለ በኋላ የነገስታትን ጡት ትጠቢያለሽ ነው የሚለው። እንደው የሴቶች ነገስታት እነዚህ ንግስት አሉ አይደለም ሴቶች፣ የእሷ ምን የሴቶች ነው እንደኮ ይባላል እኮ። የነገስታትንም ጡት ትጠቢያለሽ ነው የሚለው። ጡት ነው የሚለው። ለዛው ገንጥሉታ ይሄንን ኢሳይያስ 60 14 16 ጸረ ወንጌል በሉታ ይሄንንም ብቻውን ገድለ መባቢው ጸሎት ብታገኙ ይሄው ተመልከቱ። ጭራሽ የነገስታት ጡት የሚያስጠባ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ምናልባት ቃለ ሕይወት ያሰማልን። ምናልባት ዲያቆን የመጨረሻ ምናልባት እጅ ላይ ካለ አንድ ጥያቄ ብቻ። አዲሱ መደበኛ ትርጉም እጅ ላይ አለ ዲያቆን? የለኝም እሱ መጽሐፍ አዲሱ መደበኛ ትርጉም እሱ የለኝም መጽሐፍ። እሺ እንግዲህ እኔ ያሳያለሁ ወይም ሌሎች ወንድሞች ካሉ እናሳያለን። እኔም ጋር አለ። በአጭሩ ጸጋ ይሙላብሽ የሚለው ቃል የወጣው ከአዲሱ መደበኛ ትርጉም ነው። ከዚህ ማለት ነው። ከዚህ ነው የወጣው ከምዕሉ ትርጉምና ከአዲሱ መደበኛ ትርጉም የፕሮቴስታንት መጽሐፍ ማለት ነው። ከዛ ነው የወጣውና ቃለ ሕይወት ያሰማልን። እንግዲህ ዛሬም የተነሳው ሐሳብ በግልጽ ነው የተመለሰው። ምናልባት የዲያቆን ዘማርያምን የዩቲዩብ ቻናል በዚህ ጉዳይ ላይ ያስተማረበትን በእኔ የዩቲዩብ ኮሚኒቲ ላይ እንዲማሩ ዘንዳ መቼም ሁላችንም ጨዋ ሆነን ደግሞ እንዲህ እየተማርን ደግሞ ትምህርት መገቤት አለብንና እንድታደርሱላቸው። ከዛ በተረፈ ግን ጌታ ገደለ የሚለውን ቃል
በእውነት እዛ ቦታ እነሱ እንደዛ ብለው ለወጡ ስብሐት ሲናገሩ ለሁለቱም ቦታ አስነሳቸው የሚል ቃል ነው የሚሰጠውና ዲያቆን ዘማርያም በእውነት እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። በእርግጠኝነት የምናገረው በገድላቶቻችን አናፍርም፣ በእውነት እኔም ዛሬ አልገባም፣ በቀዳሚ ሰንበት አልገባም ነበረ፣ ግን 2 ሰዓት እንኳን አልተኛወኝም። ትላንትና ሌሊት ነበርኩኝ፣ ጠዋት 12 ሰዓት አካባቢ ለመተኛት ሞከርኩኝ። ከዛ አንዳንዶቻችሁ እንትን አላችሁኝ፣ እነሱ ጋር ገባው። ማስገባት አይችሉም፣ እንደፈለጉ ይናገሩ ነበረ። እኔም ደግሞ ዲያቆንን የማይመች ቦታ ነው ያለው እባክህን ብለነው እንግዲህ ያው ታውቃላችሁ ለእኛ እሁድ ቅዳሜ እኔ ገብቼ የማላውቅም እና ይሄ ነው። ከልብ እናመሰግናለን። ቃለ ሕይወት ያሰማልን። ምናልባት ወንድሞቻችንም ስለመጡ ጥቂት ከነሱ ጋር ቆይተን እኔም ማረፍ አለብኝ፣ ወደ ቅዳሴ መሄድ አለብኝ እና ብዙ ትገበያላችሁ ብለን እናስባለን። ከዚህ በኋላ ግን እግር ከእግር ነው የምንሰራው። በነገራችን ላይ ጠዋት ሲዋሹ ማታ እንገልጣቸዋለን። ባጭሩ የምነግራችሁ ምንም እንትን ሊባል ማንም ከቤተክርስቲያን ስለማይበልጥ ማለት ነው። ነው ቅድምም መጥተው ነበር ዲያቆን ዳዊት፣ እንኳን ደህና መጡ። እንደው ሳይገቡ ሄደዋል። ሰላም ለሁላችሁ ይሁን። ክርስቶስ ተንሥአ እሙታን በአማን ተንሥአ እሙታን። ወንድማችን ዲያቆን ዘማርያም ቃለ ሕይወት ያሰማልን። ምናልባት ከተፈቀደልኝ 1-2 ሐሳብ ልበልና ብዙ መቆየት ስለማልችል ሰላምታ ላቅርብና ቀጣይ ለርሶ። እሺ ለአከ ወንጌል እንኳን ደህና መጡ። እንኳን ደህና ጠበቃችሁኝ ፍቅረ ኢየሱስ። ተመለሱ እንዴ? አዎ አሁን ኢትዮጵያ ነን። እሺ እንኳን ደህና ቃለ ሕይወት ያሰማልን። ሁላችሁንም ሰላም ብያለሁ። አሜን። እሺ እንግዲህ በየእንትን ልግባ። ዲያቆን እንኳን ደህና መጡ። ፍቅረ አብ እሺ ኬኩዬ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እንዴት ዋላችሁ? ቢኒ ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን። ዘማሪ ሙሌ እንኳን ደህና መጣ። እንኳን ሰላም ጠበቃችሁኝ። እንደምን ዋላችሁ እያለሁ። እሺ ዲያቆን ዳዊት ከተናገረ በኋላ ሙሌ ዘምሮልን ከዛ በኋላ ጥያቄ ያላቸው የተወሰኑ ሰዎች እንቀበላለን። እግዚአብሔር ቢፈቅድና ብንኖር ነገም እንገባለን። እንዳልኳችሁ ጠዋት ሲዋሹ ማታ ደግሞ እኛ በእውነት በትህትና በፍቅር እንደዚህ በመምህራኖቻችን ትምህርቷን እንገልጣለን እና ሁላችሁም ሼር አድርጉ። ምናልባት የጠዋቱ ውይይት የጠዋቱ እዛ የሚያደርጉት ውሸት ያሳፍራል በእውነት ለመናገር። ይህን ሁሉ አሁን ዲያቆን ዘማርያም የጠቀሳቸውን ኤርሊ ቸርች ፋዘርሶችም ሆኖ ከወዲሁ ያሉትን የሚያገናዝቡ ቴዎሎጂያኖች የሉም ወይ የሚል እንደው አላደለ በቃ በኦርቶዶክስ ከተነሳክ ደግፈኝ፣ እሷን ስናገር ደግፈኝ አይነት ነውና እውነቱን ሁሉ ትውልድ እንዲገነዘብ ነው። እኛ በአጭር አማርኛ በገድላቶቻችን በእምነታችን ውስጥ ባለ ዶግማ ስለዚህ ነው ምናልባት ዲያቆን ዳዊት ቸኩላለሁ ስላሉ እድል ልስጥና ከዛ ዝማሬ ምናልባት እህታችንም ጥያቄ ካለሽ በኋላ እድል ሰጥሻለሁ። ዲያቆን ዳዊት ይቀጥሉ። እሺ በድጋሚ ሰላምታዬን ለሁላችሁ አቀርባለሁ። ምናልባት ሰፊ ትምህርት ስለሆነ የተሰጠው እንደው መደጋገም እንዳይሆን ግን አንዳንድ ነገሮች እንደው ለማለት ያክል ነው። እንግዲህ ይሄ ሁሉ ያንቀሳቀሰው ስለ ቤዛ የተባለው ትምህርት ስለተሰጠ ነውና እመቤታችን ቅድስት ድንግል ማርያም ቤዛ አትባልም ነው የተባለው። መነሻው እዚህ ጋር ነው። እንግዲህ ሁሉ ክርክር ያስነሳውና ለዚህ እንግዲህ መልስ ምን ነበረ? ወዲያው መጽሐፍ ቅዱስ ላይ ብዙ ቦታዎች ቤዛ የሚለው ቃል ተጠቅመዋል። ገንዘብ ሳይቀር ቤዛ ተብሏል የሚል ነበርና ወዲያው ምን አይነት መልስ ተሰጠ? አዎ ግን እመቤታችንን ቤዛ አልተባለችም። ደግሞ በሐዲስ ኪዳን ላይ ክርስቶስ ነው የኛ ቤዛ፣ የዓለም መድኃኒት እሱ ብቻ ነው የሚል አይነት ክርክር ተነሳ።
እሺ ሐዋርያ ሥራ ምዕራፍ 7 ቁጥር 35 ላይ ሙሴ ቤዛ ተብሏል ብለን አመጣን። አዎ ግን ለኛ ክርስቲያኖች ቤዛ ሲባል ክርስቶስ እኮ ነው። በሐዲስ ኪዳን ክርስቶስ ነው ቤዛ የሆነው። አሁንም እንግዲህ መልስ ሲሰጥ በመስቀል ላይ ቤዛ ሆኖ ዓለምን በአዳም የመጣውን ኃጢአት በደል ቤዛ ሆኖ ያዳነን ክርስቶስ ብቻ ነው። መስቀል ላይ ሞቶ በአዳም የመጣውን ሞት ነፃ ያወጣን ክርስቶስ ብቻ ነው። እዚህ ጋር እንግዲህ አንድ ሰው የእውነት ለመማር ከሆነ የሚመጣው እዚህ ጋር ማቆም ነበረበት። ግን ያው ስቲል ክርክሩ ቀጠለ ማለት ነው። እና እኔ ግን የሚገርመኝ ሐዋርያ ሥራ ምዕራፍ 7 ቁጥር 35 ላይ ሙሴ ቤዛ የተባለው ለማን ነው? ቅዱስ እስጢፋኖስ ሙሴን ቤዛ ሲለው ለማን ነበር እየተናገረ የነበረው ስንል ቅዱስ እስጢፋኖስ ሙሴን ቤዛ እያለ የመጣው በዛ ጊዜ ለነበሩ አይሁድ ክርስቶስን እንዲቀበሉ መግቢያው እኮ ነው። ለክርስቲያኖች እንዲያደርጋቸው ስብከቱ ውስጥ እኮ ነው። ለክርስቶስ ለመስበክ በሚዘጋጅበት መቅድሙ ላይ እንበለውና እዛ ላይ ነው ሙሴን ቤዛ አድርጎ ያመጣው በነገራችን ላይ። እና አንድ ቦታ የሆነ out of context የሆነ ሴንተንስ አግኝተን ይኸውላችሁ እዚህ ጋር ሙሴ ቤዛ እየተባለ ነው እያለን አይደለም። እንደው ሐሳቤን ከገባቸው አንዳንዴ የአማርኛ እጥረት ስላለብኝ ምናልባት ሐሳቤን በደንብ ላልገልጸው እችላለሁ። ግን እዛ ላይ ሐዋርያ ሥራ ምዕራፍ 7 ቁጥር 35 ላይ ሙሴ ቤዛ የተባለበት ለማን ነው ስንል እንደውም ክርስቲያን ሊያደርጋቸው ወንጌልን ሊሰብክ ተነሳስተው ቅዱስ እስጢፋኖስ ለዛ መግቢያው ክርስቶስን ለመስበክ መግቢያውን ሙሴን ነው ቤዛ ያለው። ሉትሮን የሚለውን የግሪክ ቃል አንዳንድ ጊዜ ምን ይባላል? ኖ ሌላ ቦታ ክርስቶስ ሪዲመር የተባለው ወይም ቤዛ የተባለው ሌላ ግሪክ ቃል ተጠቅሞ ነው ይባላል። ኖ ሉትሮን is the root word። ሌላም ቦታ ግሪኩን ብንመለከተው እና ንጽጽሩን ራሱ ከክርስቶስ ጋር ያደረገው ቅዱስ እስጢፋኖስ እዛው መጽሐፍ ቅዱስ ላይ አለ። ስለዚህ እመቤታችን ቤዛ ትባላለች። ስለዚህ ሙሴ ከተባለ ያው የእመቤታችን ደግሞ ቤዛነት ከሙሴ ስለሚበልጥ ማለት ነው በዚህ መሰረት። ስለዚህ መጀመሪያውኑ ከዚህ በኋላ ዲስከስ ሲደረግ መጀመሪያ ይሄንን ሙሴን ቤዛ ብለው መነሳት አለባቸው። መጽሐፍ ቅዱስ እንቀበላለን የሚሉ ሰዎች አዎ ሙሴ ቤዛ ነው ብለው እንዲመሰክሩን ይፈልጋሉ። በመጽሐፍ ቅዱስ ውስጥ ያወራን ስለሆነ ማለት ነው። መጀመሪያ ይሄንን ብንቀበል የሚል ነው። ሁለተኛ ወደ ገድሉ ስመጣ እንግዲህ ብዙ ጊዜ ተብሏል ገድል it's a genre። እኔም ከዚህ በፊትም አንስቻለሁ በተለይ ተአምረ ማርያም ላይ እንትን ስል ዣንራ ምን ማለት ነው? ለምሳሌ ፊልም የምናይ ከሆነ ኮሜዲ ሊኖር ይችላል፣ ሂስትሪ ሊኖር ይችላል፣ ዶክመንተሪ ሊኖር ይችላል፣ ሆረር ሊኖር ይችላል። የተለያዩ አይነቶች እንትኖች ዣንራ እንላቸው የአማርኛውን ቃል ስለማላቀው ነውና እዛ ላይ ለምሳሌ አንድ ኮሜዲ ፊልም እያየው ለምን ታሪክ አልተማርኩም ማለት አልችልም። ወይም የታሪክ ፊልም ልመልከት ብዬ ለምን አላሳቀኝም ማለት አልችልም። ለምንድነው? ዘውግ እግዚአብሔር ይስጥልኝ ዜና ደቂቃ። ስለዚህ አሁንም አንድ እነዚህ ገድላት በሙሉ ሃጊዮግራፊስ ይባላሉ። የሚጻፉበት ስታይል አለው ራሱን የቻለ። ያንን ማጥናት ያስፈልጋል። ያንን ማወቅ ያስፈልጋል። ብዙ ጊዜ አባቶች ሲናገሩ የቅኔ አካሄድ አለው፣ አገባብ አለው። ለምሳሌ ክርስቶስ እሳት ይባላል፣ አንበሳ ይባላል፣ ወተት ይባላል፣ ማር ይባላል። ስለዚህ አንበሳ አገኘው፣ እሳት በላው። እንደዚህ አይነት ንግግሮች ሁሉም አካሄድ አለውና ገድልም ሲነበብ በዛም መንፈስ መነበብ አለበት። ለዚህ ነው ደረቅ ነባቡን ይዘን እንደማንሄድ። አንድ ሁለተኛ መጽሐፍ ሲጻፍ መጽሐፉን እኛ ወደ መጽሐፉ እንሄዳለን እንጂ መጽሐፉን ወደ ራሳችን ማምጣት የለብንም። እኛ ወደ መጽሐፉ እንሄዳለን እንጂ መጽሐፉን ወደ ራሳችን ማምጣት የለብንም። ምን ማለት ነው? ለምሳሌ ትናንትና ደጋግመው የሚያነሱት
እንግዲህ አፍ ለአፍ ተሳሳሙ ምናምን የሚሉ አይነት ቴክስት ያወጡና እንግዲህ ምንድነው የሆነ ሴክሹዋል አንደርቶን አለው ለማለት ነው ሎቱ ሰው ለክርስቶስ ለዛው ሎጂክ እንጠቀም ሌላውን እንተውና አስባችሁታል እኛ ኢትዮጵያውያን በዛሬው ሞደርናይዝድ ሆነን በመንልበት ጊዜ ስለ ግብረ ሰዶም ያለንን ስሜት እንግዲህ ሁሉም ሰው ያውቀዋል ኮንሰርቬቲቮች የምንባለው እኛ ኦርቶዶክሳውያን ነን የዛሬው 300 400 500 ዓመት መነኮሳት ቁጭ ብለው የእውነት እንደዚህ ነገር ይጽፋሉ ሲጀመር እኮ ግልጽ እኮ የሆነ ነገር ነው እንደው አንድ ነገር እንደዚህ ተጽፎ ቢገኝ ችግሩ ከኔ ነው ማለት ነው ብሎ ማሰብ ያስፈልጋል እኔ አሁን ለምሳሌ ይሄ እኮ የምናቀው ንግግር ቃላት ይቀየራሉ ሲቹዌሽንስ ይቀየራሉ በግልጽ አሁን ለምሳሌ እንትን ገዳም ይያለው ይሄ እኮ ጫዋ ነው አሉ ጫዋን የማቀው ዲሲፕሊንድ ማለት ነው የማይረብሽ ትሁት የሆነ ሰው ማለት ለካስ ጫዋ ማለት አላዋቂ ማለት ነው ስለዚህ ይሄ ጫዋ ሰው ነው ሲባል እንደ ኮምፕሊመንት ከወሰደው ግን ምንም ማያቅም እንደማለትም ነው ማለት ነው ስለዚህ ቃላት ሊቀያየሩ ይችላሉ እሺ ወደ ጉዳዩ ስመጣ አፍ ለአፍ መሳሳ ምንድነው ስንል in African context in African studies ስለማጠና ማለት ነው in African context ምራቅ ውስጥ medicinal power አለው ተብሎ ይታመናል በተለይ አፍሪካ ውስጥ መድኃኒት አለው ምራቅ የመድኃኒት ሶርስ ነው ብሎ ይታመናል ለዚህ ኦሉጎቤንጋ አላጉንጁ የሚባል የአፍሪካን ስኮላር the traditional healing systems among the Yoruba የሚለው ላይ ስለ ምራቅና እንዴት ምራቅ ያድናል ብለው እንደሚያምኑ እዛ ላይ ጽፏል ምራቅ መድኃኒት ነው ብሎ ይታመን ነበር በድሮ ጊዜ በምራቅ እንትን medicinal power አለው ተብሎ ማለት ነው ስለዚህ ምራቅ ለምራቅ ተሳሳሙ የሚለው የሴክሹዋል አንደርፒን ሳይሆን መድኃኒት ሰጠው ነው ትርጉሙ መድኃኒት አገኘ እያለኮ ነው ክርስቶስ መድኃኒት ሰጠ እያለ ነው ችግሩ ከኛ ስለተበረዘን መጽሐፉን ለመበረዝን ሞክራለን ችግሩ እዛ ላይ ነው ይሄ ቲፒካል ሊትሬቸር ስታዲስ ብናደርግ ዛሬ ላይ ቁጭ ብለን እኔ ዓለምን አንደርስታንድ በማደርግበት መነጽር መጽሐፎቹን በሙሉ በእንደኔ ይተርጎሙ ማለት ያለ መማርና ያለ መንበብ ውጤት ነው ብዬ አምነዋለሁ ስለዚህ እነዚህ ነገሮች ቢስተካከሉ በዛ ጊዜ የተጻፈው ምን ነበረ አቲቲዩዱ ይሄ ኤፒስቴሞሎጂ ይባላል ዓለምን እንዴት ነበር የሚመለከቱት በዛ ዘመን ዓለምን የሚተረጉሙት እንዴት ነው ተብሎ መረዳት ያስፈልጋል እንጂ ዝም ብሎ ተነስቶ ዛሬ ላይ ቁጭ ብዬ 21st century ላይ ቡናን እየጠጣው ወተቴን እየጠጣው ቴክኖሎጂ እየተጠቀምኩ እንደኔ እንደምረዳው ሁሉም ይረዳ ማለት ተገቢ አይደለም ይሄንን ካልኩ ወደ መጨረሻው ነጥብ ብዙ ቀሲስ መተዋል ሌሎች መምራንም ስላሉ ላሳጥረውና ምናልባት ወደ መጨረሻው ሐሳቤ ሲመጣ በተለይ ፕሮቴስታንት ወንድሞቻችን ያው ዳኒ መታል ላንተም ነው እስቲ ኦርቶዶክስ የምትለውን ነገር ሪፊዩት ለምን አታደርጉም የሚል ጥያቄ አለኝ ኦርቶዶክሳውያን አማኞች ይሄ ነው እምነታችን የምንለው አለን ለምሳሌ እመቤታችን እናመልካታለን አንልም ቅዱሳንን እናመልካቸዋለን አንልም ግን ምስጋና ያስፈልጋቸዋል እንላለን እመቤታችን ታማልዳለች እንላለን እመቤታችን የአምላክ እናት ነች እንላለን ይሄ እምነታችን ነው በዚህ በመንለው ነገር ሪፊዩት ለምን አታደርጉንም እንደ ኦፖዚሽን ለምሳሌ ፕሮቴስታንቶች ጥምቀት ለድህነት አያስፈልግም ትላላችሁ በዚህ ሪፊዩት እናደርጋቸዋለን ቅዱስ ቁርባን it's not the real presence of Christ ትላላችሁ በዚህ ሪፊዩት እናደርጋቸዋለን ድነት ቅጽበታዊ ነው ትላላችሁ በዚህ ሪፊዩት እናደርጋቸዋለን እኛ በማንለው ነገር ብቻ ለምን ተከራከራላችሁ የማይገባኝ ይሄ ነው በመናምንበት ነገር እንወያይ ኦርቶዶክሳውያን አዎ ይሄ እምነቴ ነው ይሄ እማምንበት ጉዳይ ነው በመተለው ለምን አንወያዩም ይሄ እንቆቅልሽ ሆኖብኛል I don't understand what this is እና እንደው ይሄንን ለማለት ነው
በመጨረሻ ምናልባት በተለይ አንዳንድ መምህራን አባቶችም ዲያቆናትም እዚህ ካላችሁ ይሄ የአቡነ ገብርኤል ንግግር ለሁላችንም ትምህርት ይሁንና ማንም ሰው ከቤተክርስቲያን በላይ አይደለም ስላነበብን በተለይ ዌስተርን ኤጁኬሽን ያገኘን ወንድሞች ትንሽ እንግሊዝኛ ሙካክረን ወይ የሆነ ቲዮሎጂ ትምህርት ቤት አለፍ ያለን እንደው ዓለምን የሰለጠንን ከመሰለን ይሄ ኋላ ቀር አይነት እምነት አድርገን የምንስለው ነገር አለን የሆነ እኛ አድቫንስድ ሆነናል ብርሃን በርቶልናል እንደዚህ ምናምን የምንለው ነገር አለና ቢቆም ማንም ከቤተክርስቲያን በላይ ስላልሆነ ማለት ነው እና አንድ ጽሁፍ ካገኘው ምናልባት ይሄንን ወደ ቤተክርስቲያን ሄጄ እንደው ቤተክርስቲያን ምን ትላለች በዚህ ጉዳይ ላይ ብሎ መጠየቁ ይሻላል እንጂ የሆነ the savior complex ስለዋለው እኔ ገና እቺን ማዳን አለብኝ ኋላ ቀር የሆነውን ነገር ማስተካከል አለብኝ የሚል የሆነ ሴቭ ማድረግ አለብኝ ቤተክርስቲያን እኮ ነው 2000 ዓመት የነበረችውን ቤተክርስቲያን ትናንትና ተወለድጄ እኔ አድናታለሁ እኔ ሴቭ አረጋታለሁ እኔ እቺን ቤተክርስቲያን ካለችበት ጨለማ አወጣታለሁ የሚለውን አይነት ንግግር ብናቆም በተለይ ኦርቶዶክስ ውስጥ ያለን ማለት ነውና እንደዚህ አይነት ነገሮች ቢቆሙ ለማለት ነው ይቅርታ ብዙ ጊዜና ሰዓት ከወሰድኩ ወደ ሌሎችም አባቶች ይላሉ አባታችን ይፍቱኝ ይባርኩኝ ብያለሁ ቃሌት ያሰማልን ዲያቆን ዳዊት ከልብ እናመሰግናለን አባታችን ቀሲስ ዲበኩሉ እንኳን ደህና መጡ ይባርኩን ይፍቱን እንኳን ደህና መጡ እግዚአብሔር ይፍታ እግዚአብሔር ይባርካችሁ ሁላችሁንም ክርስቶስ ተንሥአ እሙታን በአብይ ኃይል ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ይስ ኮነ እሳው ሰላም ክርስቶስ በታላቅ ኃይልና ስልጣን ከሙታን ተነሳ ሰይጣንን አሰረው ዲያብሎስን ሰይጣንን አሰረው አዳምን ነፃ አደረገው ከዛሬ ጀምሮ ሰላምና ደስታ ሆነ ይሆናል ሰላምና ደስታን የሰጠን አምላካችን እግዚአብሔር ስሙ የተመሰገነ ይሁን ሁላችሁንም ሰላም ብያለሁ ቀጥሉ ፍቅረ ኢየሱስ ቃለ ሕይወት ያሰማልን ዲያቆን ዳዊት